ያንቺ ዳኝነት የፍትህ ስርዓቱ ላይ ለውጥ የማያመጣ ከሆነ ዳኛ መሆንሽ ብቻውን ግብ ፖለቲከኛ ሆነሽ ተቃዋሚ ሆነሽ ከዛ ያው ሁሉ ነገር ውጣ ውረድ ታይቶ ያው ሁሉ መስዋዕትነት ተከፍቶ የምትፈልጊ ውጤት የማይመጣ ከሆነ በራሱ ትግሉ በራሱ ግብ ሊሆን ይችላል ብለሽ ታስቢያለሽ ወይንስ ውጤቱ የግድ አስፈላጊ ትፈልጊያታለሽ በቃ እሷ መምሰል የምትፈልጊያትን ሴትና ነው ትንሽ በቃ ወደፊት የተራመድን የምንል ሰዎች ሴቶች ማን እያየችን እንደሆነ አናቅም እና የትኛዋ ልጅ ኢንስፓየር እያደረገን እንደሆነ አናቅም። ስለዚህ እሱን እያሰብን ብንኖር ጥሩ ነው። ያንን ጉዳይ ስትሰሪ ችሎት ላይ ቁጭ ብለሽ ለመጻፍ እጅሽ እስኪንቀጠቀጥ ድረስ ፈርተሽ እንደነበረ ገለሽ። ዳኛ ነበርሽ። ለምንድን ነው የፈራሽው? የሚያስፈራ ምን ነገር ነበረ? አስቸጋሪ በሆነ የተቋማዊ መዋቅርም ውስጥ ቢሆን እያንዳንዱ ባለሙያ ለህግ የሚገባውን ክብር፣ ለዜጋ የሚገባውን ክብር፣ ለራሱ የሚገባውን ክብር ሰጥቶ ያንን ማራመድ ምን ሊያስፈጽም መሞከር አለበት። ሀገሬ ተመልሼ የሞከርኩትን እንደገና ገፋበት ይሆን? አረቴ ምንም መውጫ የለው። ታዲያ ይሄ ህይወት ምኑ ይጻፍለታል? የስቃይና የመከራ ታሪክ ተቀርጾ እዩኝ ጽፎስ አንብቡኝ ይባላል። እኛ እስር ቤት ቆይተን እዛ መግባት ራሱ እኛ ጋር መምጣት ራሱ ሊያስጠይቅ የሚችልበት እየተመዘገበ ሰው ክትትል ይደራ ሊጠይቅ የሚመጣው ሰው ማለት ነው። ያው ጥቃት ሊደርስባቸው እንደሚችሉ ያውቃሉ እና ግን በመቶ በሺ የሚቆጠር ሰው እየመጣ ይጠይቀን ነበረ። ምንድነው በመንግስት ኃላፊነት ቦታ ላይ ሆኖ ማገልገል በጣም ልብሽን እንዲስበው የሚያደርገው ወይም ደግሞ ለዛ እንድትሰጪ የሚያደርግሽ ነገር ምን ስላለሁ? አጠገባችን እንዳደርሽ ስትጣበቂ ነይ ምናምን ላይ ያሉኛሉ እና በሌሊት ተነስቼ በቃ ሰው አሰማርቼ ወረቀት ፍላየርስ ምን ሳደርግ ከዛ አይሱዙ ላይ ቆሜ በሞንታሮ ስቀሰቅስ የሚቆጨኝ ቀበሌ ያለ ማስተዳደር ሙች ለምን በኢትዮጵያ የፖለቲካ ሰፈር ያደረኩትን ሁሉ ያደረኩት አገለግል ብዬ አገልግዬም በኢትዮጵያ ሕዝብ አስተዳደር ለገዢ ሳይሆን ለዜጋ ያደላ ነገር ስርዓት እንዲመጣ ያቅሜን አዋጣው ብዬ የወደድኩትን ህልሜን ወደውን ለማስጠጋት መጣሪ አልቀረ። የሆነው ግን ፍጹም ሌላ። እኔ አንዴም ከብዙ አጋሮቼ ጋር አንዴም ለብቻዬ ወህኒ ወርጄ ከአፍላ ዘመኔ ላይ ዓመታትን ገበርኩ እንጂ ጉዳዩ ከነበረበት ፈቀቅም አላለ። ይባስ ብሎ ሌላ ዙር እስር መሸከም አልችል ብዬ ለራሴና ለልጄ ህይወት በተለይ ደግሞ ለሷ ሰግቼ ከሀገሬ ብር ብዬ ጠፍቼ በምኑም በማያሳምረኝ የሰው ሀገር ወዲያ አንከላወሳለሁ። ሀገሬ ተመልሼ የሞከርኩትን እንደገና ገፋበት ይሆን? አረቴ ምንም መውጫ የለው። ታዲያ ይሄ ህይወት ምኑ ይጻፍለታል? የስቃይና የመከራ ታሪክ ተቀርጾ እዩኝ ጽፎስ አንብቡኝ ይባላል ይላል ከመመለስ መጽሐፍ ላይ የተወሰነውን ነው መርጫ ያነበብኩት። እንዲህ ብለው የጻፉት የመመለስ መጽሐፍ ጸሐፊ ከዚህ ቀደም የነበራቸው ሐሳብ ነው። አሁን ግን ሐሳባቸውን ቀይረው መመለስ የሚል መጽሐፍ ጽፈውልናል። የዛሬው እንግዳዬ ብርቱካን ሚደቅሳ ይባላሉ። በዳኝነትና በጥብቅና ስራ በህግ ባለሙያነት ከዚህ ቀደም አገልግለዋል። ከዚህ በኋላ ደግሞ በሀገራችን በፖለቲካ ላይ የተቃዋሚ ፓርቲ አመራር በመሆን በጣም በስኬት ብዙዎች የምታውቋቸው በፖለቲካ አመራርነታቸው ነውና የፖለቲካ አመራር ሆነው ሰርተዋል። ከዚህ ደግሞ ከፖለቲካ ስራቸው ጋር በተያያዘ ከሀገር ለመሰደድም ደግሞ አብቅቷቸዋል። በሀገር በተሰደዱበት ጊዜ ስለ መጽሐፍ ሲጠየቁ ያሉት ነበረ ከመጽሐፉ ላይ የወሰድነውና ያነበብነው። ከዛ ግን ሐሳባቸውን ቀይረው የመንግስት ለውጥ በሚኖርበት ጊዜ በምርጫ ቦርድ በዋና ኃላፊነት ወይም በበላይ አመራርነት ወደ ሀገራቸው መጥተው ሀገራቸውን አገልግለዋል። በብቃትና በስኬት ኃላፊነታቸውን ከተወጡ በኋላ ደግሞ ኃላፊነታቸውን ከለቀቁ በኋላ መመለስ የሚል መጽሐፍ ጽፈውልናል። ቅድም ያሉትን ሐሳባቸውን ቀይረው ማለት ነው። ሐሳባቸውን ምን አስቀየራቸው? መመለስ መጽሐፍ ምን ይዟል? በህግ ባለሙያነት ጊዜያቸው ምን ነገሮችን አሳለፉ? ያላቸውን የህይወት ጉዞ ወይንም ተሞክሮ ሊያጋሩን መጥተዋል። በጣም አመሰግናለሁ። እግዚአብሔር ያክብርልኝ ስለመጡ። በጣም አመሰግናለሁ እና አንቱ ታው ያው ይቅርብኝ። እሺ ዛሬ እንግዲህ ከሌላው በተለየ
አንቺ እያልኩኝ ላወራ ነው ለሁለታችንም እንዲቀል። በጣም አመሰግናለሁ። በጣም ትልቅ ክብር ይሰማኛል እንግዳ የሆነች ስለመጣሽ እግዚአብሔር ያክብርልኝ። ብዙዎቻችን እንደ ሴትም እንደ ህግ ባለሙያም አርአያ ከምናረጋቸው በጣም ግንባር ቀደም ከምንላቸው ሴቶች ውስጥ አንዷ አንቺ ነሽና በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ደስታዬን። እሺ መመለስ መጽሐፍን ሳነብ የገረመኝ ነገር አለ። በዳኝነት የሰራ ሰው፣ በጥብቅና የሰራ ሰው፣ በተለይ ደግሞ በፖለቲካ ህይወት ብዙ ያሳለፈ ሰው ሲሆን አጻጻፉ ብቻ ሳይሆን ንግግሩም ትንሽ ከረር በሰብሰብ ለሌሎች ለመረዳት በጣም ዳገት የሚል ነው። መመለስ መጽሐፍን ሳነብ ግን በጣም ገርሞኛል። በምናልባት ኢንፎርማል በሆነ አገላለጽ ትንሽ ፈታ ያሉ ለቀቅ ያሉ ሰዎች እንዴ ፖለቲከኛ ወይም የህግ ባለሙያ እንደዚህ ይጽፋል እንደዚህ ይላል እንዴ ብለው እንዲጠይቁ የሚያደርግ አገላለጽ በየቻፕተሩ በየምዕራፉ ላይ አለ። እንዴት ነው እንደዚህ መጽሐፍ የሚቻለው? ከዚህ ሁሉ የህይወት ጉዞ በኋላ ድሮ ወደ ልጅነታችን ወደ ነበርንበት ተመልሰን ማድረግ ይቻላል ወይ? እንዴት የሚያገላለጽ መብረጥ ቻልሽ? እንግዲህ ተቻለ። እኔ ለመጽሐፉ ዝግጅት በማድረግበት ጊዜ በአብዛኛው የማስታውሳቸውን ትውስታዎችን በመቅዳት ነው የጀመርኩትና ከዚህ በፊት መጽሐፍ ነክ ነገር ለመጽሐፍ ተነስቼ አላቅም እና የማስታውሳቸውን ትውስታዎችን ሬከርድ ከተደረገ በኋላ ጽሁፉን እያየው በቃ ብዬ መጽሐፍ ጀመርኩ ማለት ነው። አንድ ታሪክ፣ ሁለት ታሪክ፣ ሶስት ታሪክ ስጽፍ ልክ አሁን መጽሐፉ ላይ የምታየውን አይነት ድምጸት ነው ያገኘሁት ጽሁፌ ላይ። እንግዲህ እንደ ጸሐፊ እንደ ጀማሪ ጸሐፊ የራሴን ምንድነው ቮይስ ነው የሚሉት የራስን ድምጽ ማግኘት አለና እሱን ሳገኘው በዚህ መልኩ ነው የተገለጠው እና ትንሽ አላደል ፎርማል ለማድረግም ትንሽ ስሞክር እንኳን ለአንባቢ ለራሴም ብዙ አልተመቸኝም እና ከዛ እያልኩ እየጻፍኩ ሲሄድ የጽሁፌ ለሰዎች የሚደርስ የሚያስተምር ከሆነ ጉልበቱ የሚመነጨው ከዛ ከግልጽነት እንዳለ በቃ ልክ እንደማወራበት እንደማስብበት ከጓደኞቼ ጋር እንደማወጋበት ቋንቋ ብገልጽ እና ደግሞ ያለኝን ደግሞ ብዙም ላሰማምር ሳልሞክር በእውነተኝነት ኦቴንቲክ እንደሚባለው ማለት ነው ማሳየቴ እሱ እንደሆነ ስለገባኝ በቃ በዛው ቀጠልኩኝ። ይሄ ከልጅነት ጀምሮ ብዙ ጊዜ ከዚህ በህግ ባለሙያነት ስራ ላይ በሰራሽበት ጊዜ ፖለቲካ ውስጥ ያለሽን ብዙ የሚዳስስ አይደለም። በኋላ እንመጣለን ወደ መጽሐፉ። ያደግሽበትን ቤትሽን፣ ጎረቤቶችሽን፣ አካባቢሽን በደንብ የገለሽበት ነውና ብዙ ጊዜ ሰዎች እንኳን አይደለም በእንደዚህ አይነት ትልልቅ ኃላፊነቶች ከሀገር ወጥተው በጣም ብዙ ኤክስፒሪየንስ አይተው የመጡ ሰዎች ይቅርና ትንሽ አደግን ስንል ሰለጠንን ስንል አይደል ካለንበት በፊት ካደግንበት ቦታ ትንሽ ራቅ ስንል የነበረንን ነገር እንረሳለን። ብዙ ጊዜ ብዙ ሰዎች ይረሳሉ። ለማስታወስ ሲቸገሩ እንመለከታለን። የነበሩበትን ነገር በመካድም ሊሆን ይችላል፣ ማስታወስ ባለመፈለግም ሊሆን ይችላል። አንዳንዴ ደግሞ አሁን ያለንበት ነገር ላይ በመዋጥም ሊሆን ይችላል። ግን በዚህ ልክ ወደኋላ ሄዶ ልክ ቦታው ላይ አሁን እኔ መጽሐፉን ሳነበው ተመልካቾቻችንም እንድታነቡት በዚህ አጋጣሚ ይጋብዛለሁ። በጣም ደስ የሚል አገላለጽ ልጅነታችንን ምንናፍቃትን ኢትዮጵያ አኗኗራችንን፣ ጉርብትናችንን፣ መዋደዳችንን በጣም በትልቁ የሚገልጽ እንድናስታውሰው ወደኋላ እንድናይ የሚያደርገን ስለሆነ እንድታነቡት በጣም በአክብሮት እጠይቃለሁ። በዚህ አጋጣሚ ይሄንን መጽሐፍ ሳነብ የተሰማኝ ነገር ምንድነው እንዴ እንደዚህ መመለስ ይቻላል እንዴ? አሁን እኔ ልጅነቴን ወደኋላ ሄጄ ይሄን ያህል ማስታወስ እችላለሁ እንዴ እስክል ድረስ ለምሳሌ ትምህርት ቤት ውስጥ የነበሩ ጓደኞች፣ ህፃን በነበርሽበት ጊዜ ስለተገዛልሽ ስለእያንዳንዱ አመት ባሎች ላይ የነበሩ ልብሶችን እንደዚህና ከምን የመጣ ነው ልንል እንችላለን። በጣም ትልቅ ልብ የሚጠይቅ ይመስለኛል እውነት ለመናገር ይሄንን ነገር ሰዎች ዋጋ እንዲሰጡት ለማድረግ መጀመሪያ ሰዎች ዋጋ እንዲሰጡት ለማድረግ እዛ ቦታ ያ ቦታ ላንቺ ትልቅ ቦታ ሊኖረው ይገባል ወይም ያለፍሽበት ነገር። ስለዚህ አይጠፋም እንዴ በጣም በብዙ መንገድ ሲታለፍ ወደኋላ የነበረው ነገር? ሁለት ነገር ያው የጠበቃ መድረክ ነውና አንድ አሁን ወደ አንቺ እየመጣው ያስታወስኩት የፍርድ ቤት መጀመሪያ ስራ እንደገባው
የነበረኝን አጋጣሚ ልንገርሽና ለዚህ ጥያቄ መልስ ሰጣለሁኝና ረዳት ዳኛ ሆኜ 89 ዓመተ ምህረት ሾላ የመጀመሪያ የፌደራል መጀመሪያ ደረጃ ፍርድ ቤት የካ ምድብ እዛ ነው የተመደብኩትና በዛ ዘመን የነበሩ ችሎቶች ታጥፈው በጣም ጥቂት ችሎቶች ነበሩ ከተማ ውስጥ የሚሰሩት የነበሩ ዳኞች ፖለቲከኞች ናቸው ተብሎ ተባረው ትልቅ ነገር ነበርና ኦልሞስት በየከተማው ምንድነው አሁን ክፍለ ከተማ የሆኑት አካባቢ አንድ የካለ አንድ ልደታ እንደዚህ ብሎ 5 ነው ወይ 6 ነገር ነው የሚኖረውና በቃ ቤዚካሊ ችሎት ማን ነው ፍርድ ቤቶቹ የሚያረጉት የነበረው መዝገብ መቅጠር ብቻ ነበረ በቃ ምክንያቱም በጣም ብዙ ነው ፋይሉ ጊዜ የለም እና እኔ የተመደብኩበት ችሎት ይሄ አልበቃ ብሎት እንደገና ሌላ ችግር ገጠመው እና አሁን በህይወት የለም ነፍሱን ይማር አቶ አስገዶም የሚባል ዳኛ የቀኝ ዳኛ በጣም በጸና ታመመ እና ያኔ በ3 ዳኛ ነው የመጀመሪያ ደረጃ ችሎት የሚያስችለው እና እሱ ባለመኖሩ በጣም ጥቃቅን የሚባሉ ጉዳዮች እንኳን ሊወጡ አልቻሉ እና ያኔ የውርስ ጉዳይ በጣም አስፈላጊ ነገር ነው ወራሽነትን ካላረጋገጡ ሚስትነትን ማረጋገጥ ነበረ በቃ በጣም ድሆች የሚባሉ አነስተኛ ኑሮ ላይ የሚኖሩ ሰዎች የባላቸውን ጡረታ የማያገኙበት ምናምን ሁኔታ ነበርና ይመጡና ያለቅሳሉ በቃ ነጠላ እየዘረጉ ያለቅሳሉ ምናምን ያረጋሉና እና እኔ እንዳልኩሽ ረዳት ዳኛ ነኝ ከዛ በቃ ምንም መፍትሄ ግን የለም ከዛ እኔ ሄጄ ሰብሳቢው በቃ የጋሽ አስገዶም ፊርማ አላለሚያስፈልገው ምንም የሚሰራው ነገር ምንም ሶፊስቲኬሽን የለውም በ842 ንዑስ 1 ወራሽነታቸው ተረጋግጧል በ700 ምናምን ሚስትነታቸው አሁን አንቀጾች ተቀየረው ይሆናል አላውቅም እንደዛ ብለን 4 ምስክር ሰምተን ትንሽ አሁን ለየት ያለ ነገር ሳይኖረው አይቀርም ግን ያኔ እንደዛ ነው ሶ ምስክር ይሰማል ውሳኔው ላይ 3 ዳኛ መፈረም ስለሌለበት ማነው ስላለበት ነው የተጓጎሉት ከዛ እኔ በቃ ታመምኩ ኦልሞስት እና ሰብሳቢውን ሄጄ ጋሽ አስገዶም ጋር እየወሰድኩኝ እኔ አስፈርማለሁ በየቀኑ አልኩኝ ቤታቸው እሺ ማለታቸውም ገርሞኛል በርግጥ እና ትልቅ ሻንጣ የሆነ ሶምሶናይት ማቲው በጣም ቆዳ ነው ትልቅ ነው ከዛ የድሮ ፋይል ታውቂያለሽ አይደለ በክላሴር ምናምን እንትን ያደረገ በሱ ይከተትልኛል እና ቤታቸው ደግሞ ለታክሲ አይመችም የኛ ችሎት ያው አሁን ያለው የካ ምድብ ያለበት ነው የሳቸው ቤት አክሱም ሆቴል ጋር ከዛ ከሾላ ወጣና በገበያው መሐከል አቆራርጬ ለሞቴል ጋር ደርሼ ወደ አክሱም ሆቴል ሄጄ በእግሬ ማለት ነው አስፈርማለሁ እንደገና መጣለሁ እና ይገርማቸዋል ዳኞቹ ምናምን ይሄን እኮ ማድረግ የለብሽም ግን በቃ እኔ እሱ ነው ረፍት የሚሰጠኝ እና እነዛን ሰዎች ሲያለቅሱ ከማየት ያንን እንትን መርጣለሁና እሱን አረግ ነበር ኃይለኛ ድራይቭ ነበረኝ ማለት በቃ ለሰዎች ያላቸውን ችግር ለመፍታት የሚፈልጉትን ፍትህ ለመስጠት ምናምን ለማገልገል ግን አሁን በፊትም አውቀዋለሁ ግን አሁን ልጽፍ ስነሳ ያ ነገር ዝም ብሎ አልበቀለም አሁን ታሪኮችን ባጭሩ ነው የጻፍኩት ለምሳሌ ምልክቴ ብዬ የጻፍኩላቸው እናት ሁሉ ያዩሃቸው በቃ በጣም የቀናውባቸው የኖርኩት እናት ናቸው እና በጣም ከ10 የሚበልጥ ልጅ ያሳደጉ ናቸው መሃን ሆነው የት ልጆቻቸውን ለኛ የሚሰጡት ደግነት የሚሆኑት ነገር ምናምን በቃ እና የህዝብ አገልግሎት ወደድኩ ብዬ የሆንኩት ነገር ራሱ የሆንኩት ከዚህ ማህበረሰብ ነውና ላገልግል ብዬ እኮ ይሄን አረኩኝ ብዬ ስለዛ ብጽፍ በጣም ጎደሎ ይሆናል ያን አይነት ፍላጎት እና ያን አይነት ግፊት የሰጠኝ ያገኙት ከዛው ከማህበረሰቤ ስለሆነ መጀመሪያ ዋናው በቃ የህይወት የምንጭ ሆነውን ነገር ማሳየት አለብኝ
ብዬ አሰብኩኝ። ሁሌም አውቀዋለሁ ይሄንን ነገር ግን ስጽፍ ደግሞ ሞር አወኩኝ ብዬ እንደዛ ብዬ ማስቀመጥ ፈልጋለሁ። ሌላ ስለዚህ ማህበረሰብ በጣም እና ስለ እርስ በርስ ያለው ግንኙነትና ያ የሚመራበት እሴቶች አሉ አይደለ? ፍልስፍና ብለው አይነግሩሽም፣ አባቶችሽ ይኖሩታል። በቃ እና እኔ ሄጄ ብዙ ያው ቅድም እንዳልሽው ዳኝነትም ጥብቅና ምንም ተብሎ ከዛ ፖለቲካ ስር ከዛ ውጭ ሀገር ሄድኩኝና ሃርቫርድ የሚባል ዩኒቨርሲቲ ገባሁ እና በጣም ኤክሳይትድ ነበርኩኝ። ሌላው ልነግርሽ የፈለኩት ስቶሪ ነውና ለምንድን ነው ኤክሳይትድ የሆንኩት? በቃ በነበረኝ ልምድ የሞክረናቸው ያልተሳኩ ነገሮችን በቃ መፍቻ የሚሆን እውቀት አገኛለሁ ብዬ ነውና እንግዲህ አስቢው ዓለም ላይ ገሌ የተባሉ ሰዎች የሚያስተምሩበት ነው። ለምሳሌ ነው የፕሬዚዳንት ክሊንተን አማካሪ የኔ አስተማሪ ነበር። ሌሎች ምናምን በቃ ትልልቆች እና መልስ ይሰጡናል ብዬ ተቀመጥኩ እና የዓለም አቀፍ ግንኙነት ኮርስ ወስዳለው፣ የኢኮኖሚክስ ኮርስ ወስዳለው፣ ሌሎች ነገሮችም እና ከዛ እነዛ ሰዎች ሲያስተምሩ ዓለም ላይ የቻሉ የበቁ የሚባሉ አገራት አሉ፣ ደግሞ ገና የሚፍጨረጨሩ አሉ። የሚነግሩን ግን ለቻሉት የሚያግዘውን ነገር ነው። እየቆየው እየተናደድኩ ለካ እነሱ ሳይንስ ብለው ቲዮራይዝ አድርገው የሚሰጡት ነገር የሚፈልጉትን ነገር ወስነው እዛ ያን ውሳኔ የሚደግፍላቸውን ነገር ቢልድ ነው የሚያደርጉት። በቃ ሁለቱን ሴሚስተር ሳበቃ እኔ ያልኩት ነገር ምንድነው የኔ አባባዬ ትምህርት ቤት ሄደው አያውቁም፣ ግን አንዱ ለሌላው ማሰብ አለበት፣ ይሄ ከሁሉ ነገር ይበልጣል ብለው አሳይተውኛል። እና በቃ ይሄ ላሪ ሳመርስ የሚባለው ፕሮፌሰር የሚያስተምረኝን ሳይሆን አባቴ ነገሩኝን ነው ማምነው ብዬ ወጣሁ ማለት ነው። እና ምን ልሽ ነው ስንማር በቃ በጣም ብዙ ያወቅን የተለቀን ምናምን ይመስለናል፣ ግን በብዙ ነገር እነሱ ደግሞ ይበልጡናል። በተለይ ደግሞ በማህበራዊው ጉዳይ ሰው ለሰው በሚሆነው ጉዳይ ከዛ ብዙ ብንቀዳ ኢቭን ከመጽሐፉም ካገኘነው በላይ እናገኛለን የሚለውን ነገር ቆይቻለሁ ከተረዳሁኝና ለኔ ይሄ በቃ ዋና ታሪኬ ነው ብያለሁ። መጽሐፉም ላይ ያልኩት ህይወቴን በሙሉ በደንብ አኒሜት እያደረገ ጉልበት እየሰጠ ያኖረኝ ነው። ከዛም በላይ ደግሞ በየጊዜው ችግሮች ሲያጋጥሙኝ በጣም ትልልቅ ችግሮች ናቸው ቢያጋጥሙኝ ያለ ኃጢአትሽ ምናምን ስትታሰሪ የሰው ክፋት ነው አይደለም የሚታየው ሰው እና እኔ ልክ አንደኛው አብቅቶ ከዛ እንደገና ስንቀጥል ረሳዋለሁ አይደለም፣ ግን እንደገና ተስፋ አደርጋለሁ በሰው ልጅ ምክንያቱም በልጅነቴ በጣም የሰው በጎነት ተሞልቼ ነው ባይቼ በቃ በልቼ ጠጥቼ ነው እንትን ያደረኩትና በሰው ተስፋ ልቆርጥ አልችልም፣ በጓደኛ ተስፋ ልቆርጥ አልችልም፣ በማህበረሰብ ተስፋ ልቆርጥ አልችልም። እና እንደሱ የሆንኩት እነዚህ መጽሐፍ ውስጥ ያሉ የሚያምር ህይወት ያላቸው በመደበኛው ኑሮ ታላቅ የማይባሉ ግን በጣም ታላላቅ ሰዎች ናቸውና በጣም በቃ ደስ ብሎኝ የተመለስኩት። እስከ ጭራሽኑ ስጽፍ ሌላ መመለስ እና ህይወታቸው እንደገና ሌላ ዙሩ ላናሪሻና በጣም ነው ውስጤን ያደሰው እና እንደዛ ነው ይሻል። በጣም ይገርማል። እውነት እኔ መደበቅ የማልፈልገው ነገር እንደዚህ ለማሰብ እንደዚህ ለመረዳት በጣም ጥሩ ልብ መኖር ያስፈልጋል ብዬ አስባለሁ። ለምን መሰለሽ በዚህ ሀገር በተለይ ደግሞ ፖለቲከኛ ከሆንሽ በኋላ መታሰሮች ከደረሱብሽ በጣም ብዙ ችግሮች አንጻር ስናይ ከምንም በላይ ደግሞ ደጋግመሽ በተለያዩ መንገዶች የገለሽው የምትወጃት ሀገርሽን ትቶ መሰደድ ምን ያህል ያቆሰለሽ መሆኑን ስለደረሰብሽ ነገር በደንብ መጽሐፉ ላይ ትናገሪያለሽ። በተለይ ስደት ስላደረሰብሽ ነገር። ስለዚህ የምትወጃት አገለግላታለሁ የምትያት በጣም ብዙ መስዋዕትነት የከፈልሽባትን ሀገር ትተሽ መሰደድ ድረስ ያደረሰሽ መቼም ከሰማይ የመጣ ነገር አይደለም። ይሄን የሚያወጣ አይደል ሰዎች ናቸው ብዬ ነው ማስበው። ስለዚህ እንደውም ለሰዎች ያለሽን ያደግሽበት ነገር ጥሩ ሆኖ የተሰጠሽ ነገር ጥሩ ሆኖ ግን
ካለፍሽበት ነገር አንፃር ተምረሻል፣ በጣም ብዙ ነገር አሳልፈሻል፣ ሀገርሽ በጣም ብዙ ተስፋ ነበረሽ፣ እሰራላታለሁ ብለሽ የምታስብ ብዙ አገልግለሻልና ከደረሰው ጉዳት አንፃር ከደረሰብሽ መከራ አንፃር መልካም ነገሩን ለማስታወስ እኔ በጣም የተለየ ነገር ይፈልጋል ብዬ አስባለሁ። በጣም ያደነኩት ነገር እሱ ነው። ከዛ እንዴ እነዚህ ነገሮች በዚህ ልክ በመልካምነት ሊተረጎሙ ይችላል። ትምህርት ቤት ውስጥ ስለተጋጨሻቸው ሰዎች ራሱ የምትገልጪበት መንገድ የነሱን መጥፎነት የሚያሳይ ሳይሆን ጥሩ ነገራቸውን የሚያሳይ ነገር ነው። በጣም ይገርማል። በጣም እድለኝነት ነው እንደዚህ አይነት ልብ መኖር። ያንቺ ደግሞ እይታ ሌላ እንደሆነ አውቃለሁ። በዚህ ላይ ግን ቅድም ስትገልጩ የነበረው አሁን ብዙ ጊዜ ያደጉት ሀገራት የሚያረጉት ነገር እነሱ ያለፉበት ነገር ይመስለናል ልንከተለው የሚገባው መልካም ነገር። እንደው ከእናትሽ ጋር በምታደርጊው አንዳንድ ንግግር ላይ እኔ አልተማርኩም እንጂ ካንቺ አንዳንድ የምትወስኝባቸው ነገሮች ላይ ይሉሻል እንደዛና ቅድም ያልሽውን በደንብ ያጠነክረዋል ይሄ ብዬ አስባለሁ። ስለዚህ እንዴት ነው እንደዚህ አይነት መልካምነት እንዴት ነው እንደዚህ በመልካም ሊተረጎም የሚችለው የታለፈበት ነገር? እኔ እንግዲህ ጉዳትን የሰጡ ሰዎች አሉ። ግን ደግሞ ከነሱ በቁጥራቸው በጣም በሚበልጡ በጣም ደግነትን ቸርነትን የሚያሳዩ ሰዎች አሉና እኔ ሕግን አልፈው ጥቃት የሚፈጽሙ ሰዎች ሌላው የሚበድሉ ሰዎች ዋና መገለጫችን ናቸው ብዬ እኔ አላስብም። ምክንያቱም ቅድም እንዳልኩሽ ነው እኔ ማቀው ስለሆነ የኔን ኮሚኒቲ የኔን የወጣውበትን ቤት ያልኩትን ማህበረሰብ ገለጽኩኝ እንጂ አሁን ብዙ ሰዎች ኢቭን አሁን የከተማ ታሪክ ነው አይደል? የገጠር ያደጉ ጓደኞቼ ራሱ መመሳሰሉ ነው የሚሉኝ እና በአጠቃላይ የኢትዮጵያ ሕዝብ በጣም ዲሰንት እና በጎ ነገርን የሚያደርግ ጨዋ ሕዝብ ነው ብዬ ነው የማስበው እና ላይክ በጎነታችን አሁንም አለ ከዛ ውስጥ እናወጣለን ብዬ ሁሌም እንደዛ ነው እያሰብኩኝ የኖርኩት እና ፕሮባብሊ ደግሞ እንግዲህ በልጅነትም ስለሆነ በደንብ እንግዲህ ፎርም የምናደርገው ያን ጊዜም ስላየሁትም ጭምር ሊሆን ይችላል። ግን ከዛም በኋላ እኔ ባየሁት እንዳልኩሽ ያለ ፍትህ ያለ ህግ መንገላታቱ ራሱ ከዛ በኋላ ሌሎች ሰዎች ለዛ የሚሰጡን ምላሽ በጣም በቃ ልብን በጣም በጣም ትሁት የሚያደርግ ነው። ምናልባት አንደኛው ታሪክ መመለስ አንድ የሚለው ላይ ገልጬዋለሁ። እኛ እስር ቤት ቆይተን እዛ መግባት ራሱ እኛ ጋር መምጣት ራሱ ሊያስጠይቅ የሚችልበት እየተመዘገበ ሰው ክትትል ይደራ ሊጠይቅ የሚመጣው ሰው ማለት ነው። ያው ጥቃት ሊደርስባቸው እንደሚችሉ ያውቃሉ እና ግን በመቶ በሺህ የሚቆጠር ሰው እየመጣ ይጠይቀን ነበረ። ከወጣንም በኋላ ያየነው ፍቅር በጣም በጣም ብዙ ነው እና እኔ እንጃ ምንም እንዴትም ቢሆን እነዛ እኔ ያው አንድ አጋጣሚ የኔ ህይወት እንደዛ ነው። ብዙዎችም እንደዛ አሳልፈዋል። ግን ያ ሙሉ ማንነታችንን ይገልጻል ብዬ አላስብም እና ከዛ በጎነታችንን እንደገና ደጋግመን ብንቀዳ ጥሩ ነው ብዬ አምናለሁኝ እና እንደሱ ነው የማየው። በተማሪነት ጊዜ ከነበረሽ ከመጽሐፉ ላይ የተረዳሁት በጣም ጎበዝ ተማሪ ነበር። እንዴት ሴት ትበልጠናለች አይነት የሚሉ በጣም ጎበዝ ተማሪ ነበር። ከዛ ከትምህርት በኋላ ደግሞ ህግ ትምህርት ቤት ስትገቢ ጠያቂ ነበር። ከህግ ትምህርት ቤት በኋላ ደግሞ ቅድም እንዳልሽው በረዳት ዳኝነት ያንን አገልግሎት ሰጠሽ። በዳኝነት ደግሞ በጣም ብዙዎች የሚያስታውሱት በጣም በወቅቱ በነበረው ሁኔታ መስዋዕትነት ሊያስከፍል የሚችል ታሪክ ጽፈሻል ብዬ አስባለሁ። አስከፍሎሻል እሱም። ከዛ በኋላ የጥብቅና ስራ ሰርተሻል። ከዛ የፖለቲከኝነቱ ጊዜ ለሁሉ ምናልባት አሁን ላሉት ወደኋላ ልጆች ለሆኑት ላያውቁ ይችሉ ይሆናል እንጂ በእኛ እድሜ ያሉት በዛ ጊዜ ያለፈው በቃ ብርቱካን ሚደቅሳ ምን አደረገች ሁሉም ሰው በሚስማማበት መልኩ የሚያኮራ ነገር አድርገሻል።
ያን በመሆኑ ምክንያት ዳኛ ሆነሽ በሰራሽው ምክንያት ስራ ለዳኞች ወይም ለህግ ባለሙያዎች ወይም ማንኛውም ሙያ ላይ ለተሰማሩ በተለይ ደግሞ ሴቶች በዓላማ መጽናት፣ ፍትህ ለመስጠት መቆም የሚለውን ነገር አሳይተሻል። በፖለቲካ ላይ ደግሞ ላመኑበት እስከ ጥግ ድረስ ሄዶ መስዋዕትነት መክፈል ምንድን ነው የሚለውን ስለዚህ እንደ ሮል ሞዴል ሁላችንም አሁን እኔ የህግ ባለሙያ ነኝ፣ ጠበቃ ነኝ፣ ዳኛም በነበርኩበት ጊዜ ከፍ ብለን እንደ ሮል ሞዴል ከምናያቸው ሰዎች ውስጥ ግንባር ቀደሙ አንቺ ነሽ፣ ቅድም እንዳልኩት ማለት ነው። ስለዚህ የአንቺም ደግሞ ስታድጊ መጽሐፉ ላይ እንደገለሽው አንዲት ሴት ዳኛ በቴሌቪዥን ሲታይ እኔ እንደሷ ነው መሆን የምፈልገው ከሚለው ጀምሮ ከዛ ታጋዮች ላይ ደግሞ ሴቶች ላይ ሴቶቹ የሚለብሱት ነገር ኃይለኝነታቸው፣ ቁርጠኝነታቸውን አይተሽ ከዛም በኋላ ያሉ ሴቶችን ተከትለሽ ነው። ስለዚህ ሁሉም የየራሱ ሮል ሞዴል የየራሱ የሚያዩ ይኖራል። ስለዚህ አንቺ በጣም ትልቅ ምሳሌ የምትሆኝ ሮል ሞዴል የምትሆኝ ነሽ ለብዙዎቻችንና ሴቶች በተሰጣቸው ኃላፊነት በሚያልፉበት መንገድ ሁሉ ጠንካራ ሆነው ሰርተው ሮል ሞዴል መሆን መቻላቸው ምን ጥቅም ያመጣል ብለሽ ታስቢያለሽ? ለምሳሌ ሁሉም ሰው የሚያበረክተው አገልግሎት ከፍ ያለ እንዲሆን ይጠበቃል። ሴቶች ሲሆን ግን በጣም ብዙ ጥቅም አለውና እሱ ላይ ሮል ሞዴል መሆን ወይም ደግሞ ሴቶች ታች የኛ ታናናሾችም ሊሆኑ ይችላሉ አሁንም ከኛ እኩል ያሉት ግን ሮል ሞዴል ሊሆን የሚችል ስራ በሴትነት እንዴት ትገልጫለሽ? አዎ በጣም እንዴት እኛን የሚመስል ሰው በቃ ትልቅ ደረጃ ደርሶ ማየትን እንዴት እንደምንፈልግ እኔ አሁን ራሱ መጽሐፉን ስጽፈው ለካ ስለ እናቶቻችንም ጽፌያለሁ፣ ስለ አባቶቻችንም ጽፌያለሁ። ግን አሁን በጣም የማያቸው ለካ ሴቶቹን ነበረ። አሁን አንዷ ባለ ታሪክ ጌጤ ደምሴ ይባላሉ እና በጣም ጎረቤታችን ናቸው። ራሳቸውን የቻሉ ትልቅ ካራክተር ናቸው እና ደፈር ምናምን ነጠቅ ያሉ ናቸው። ሁሉ ቤት ገብተው ብዙ ነገር የሚያደርጉ ናቸው ምናምና በዛ ዝርዝር እንዴት እንዳየዋቸው ይገርመኛል። በቀለ ዱዩ በጣም ወዳቸው ባለቤታቸው ናቸው። በእርግጥ እሳቸው ለግዳጅም ስለሄዱ ብዙ ጊዜ አልነበሩም። ግን የልጅነት ጭንቅላቴ ሴትዮዋ ላይ ነው የሚያተኩረው። መልሶ የእሳቸውን ምስል አሁን ስልጽፍ ስነሳ ራሱ ምስላቸውን፣ ቃላቸውን እና ለምን እንዲህ እንደሳቸው እንደሆን ለምን እንደፈለግኩ ምናምን ያመጣልኛል እና ይሄ በጣም ተፈጥሯዊ ነገር ነው እና እኔ አሁን ቅድም እንዳልሹ ኢቭን የታጋዮቹ ወሬ ሲነሳ የወንዶቹን ሳይሆን ሴቷ ታጥቃ ኃይለኛ ነች ምናምን ሲባል ከዛ መካከል ጆሮዬ ነጥቆ እሱን ይሰማል። አሁን ኢሰፓኮ ሲባል እሱንም ጽፌዋለሁኝ። እኔ ብዙም ልጅም ሆኜ በጣም ፖለቲካ የምከታተል ነኝ ብዬ ብዙ አላስብም በልጅነቴ በተለይ። ግን ኢሰፓኮ ጥሩ ወርቋ ቀዩና አሰገደች በዛብህ የሚባሉ ሴቶች እነሱን ይሰማለሁ እና ከዛ የኢሰፓኮ ማዕከላዊ ኮሚቴ ተለዋጭ አባል ለምንድን ነው ተለዋጭ የሚሆኑት እላለሁ። በጣም ይገርምሻል። እና በቃ ኢቭን ሰብኮንሽስሊ ትፈልጊያታለሽ በቃ እሷን መምሰል የምትፈልጊያትን ሴት እና ትንሽ በቃ ወደፊት የተራመድን የምንል ሴቶች ማን እያየችን እንደሆነ አናቅም እና የትኛዋ ልጅ ኢንስፓየር እያደረግን እንደሆነ አናቅም። ስለዚህ እሱን እያሰብን ብንኖር ጥሩ ነው። እኔ አሁን አንዱ በጣም የሚያስደስተኝ በህይወቴ እያሰብኩት አልኖርኩኝም፣ ግን አሁን ለምሳሌ የህግ ትምህርት ቤት ሲሄዱ አንቺን ብዬ ነው ህግ ትምህርት ቤት የገባሁት የሚሉ ሴቶች ልጆች ላይ በቃ ትልቅ አቺቭመንት ነው ለእኔ። ኢቭን በጣም ሃይ ስኩሉላ የሚያውቁ ልጆች አጋጥሞኝ ያውቃሉ ሴቶችና ይህንን መተያየታችንን ማወቅ በጣም ያስፈልጋል እና በየደረጃው ሁላችንም በተለይ በአመራርም ቢሆን በሙያም ቢሆን ትንሽ ወደፊት ሄድን ሰዎች እየታየን ነው የሚለውን ነገር በጣም በጣም ማሰብ ያስፈልጋል እና ትልቅም ነገር ነው። የምትሰሪው ያልሹ ነገር ተሳክቶ እዚህ ጋር ደርሼ ይሄን አሳክቼ ያልሹ ነገር እጅሽ ላይ ተጨብጦ እንኳን ባታገኙ እነዛን ልጆች ልባቸውን አነቃቅተሽ ከሆነ
የግድ አንቺ የምትዩን ነገር መሆን የለበትም ወይም ለምሳሌ ህግ የግድ መሆን የለበትም ግን እኔና አንቺ አሁን እዚህ ቁጭ ብለን ስናወራ አደባባይ ላይ ማውራት ለካ ይቻላል ብላ የምታስብ ሴት መኖሯ በጣም ትልቅ ነገር ነው። በመረጠችው ልቧ በመራት ሄዳ የምትፈልገውን ነገር ታከናውናለች እና ያው እየታየን ነው ማለት የምፈልገው በጣም ትክክል ነው። በጣም ብዙዎች በዚህ ኢንስፓየርድ ይሆናሉ ብዬ አስባለሁ ሆነዋል እኔን ጨምሮ። ለዛ ነው በጣም አመሰግናለሁ ብለው ባይ ዘ ዌይ ይሄንን ቃለ መጠይቅ ስናደርግ መጀመሪያ ከጠየቅኩ በኋላ ራሱ እሺ መባሉ በራሱ ለኔ የፈጠረብኝ ነገር ለኔ አሁን በጣም ትልቅ ነገር ነው። እዚህ ጋር ቁጭ ብሎ ካንቺ ጋር ማውራት በእውነት ማለት ነው። ከዛ ደግሞ ይሄንን የሚያዩ ደግሞ ህጻናት ልጆች ይኖራሉ፣ ሎስኩል ያሉ ይኖራሉ። ስለዚህ እንደሚታወቀው ሀገራችን አሁን እንደው የተሻለ ሁኔታ ላይ ነው በምንልበት ጊዜ ራሱ ሴቶች ያለብን ፈተና በጣም ብዙ ነው። ስለዚህ ማለፍ የማይቻል ይመስላል። አንዳንዴ ደግሞ በቃ የወንዶች ብቻ እስከሚመስል ድረስ በቃኛ ቅድም እንዳልሽው የምክትልነትና ዝቅ ያለ ተለዋጭነት እንጂ ዋና ነገር የመስራት አቅም ያለን እስከማይመስል ድረስ አይገርምም። አስተዳደጋችን ሊሆን ይችላል፣ ያለንበት ሁኔታ ሊሆን ይችላል። ሀገራችን ላይ ብቻ አይደለም እንደው በዓለም በቃ እንዳለ ያለው ሁኔታ ይሄ ነው። ስለዚህ ቤቷ ቁጭ ብላ ያለች በጣም ትልቅ ህልም ልቧ ውስጥ ያለ ይሄን ማድረግ እችላለሁ ግን እኮ ኢንቫይሮንመንቱ አይፈቅድልኝም እንጂ የምትለውን አይ ፋይት አድርጌ እንደከሌ እዚህ ቦታ ላይ መድረስ እችላለሁ የሚለው ነገር ቀላል አይደለም። እንኳን አይደለም ይሄን ያህል የሚታይ የጎላ ማለት ጉድ የሚያስብል ውጤት ተመዝግቦ ይቅርና የሆነች ሴት ከፍ ያለ ቦታ ላይ ሆና የምታረጋቸው ነገሮች ብቻ በማየት ብቻ ብዙዎች እንዲነሳሱ ያደርጋል። ከዛ ደግሞ በጣም ትልቅ እድለኝነት ነው አይደል? እኔ አንቺን አይቼ ነው እዚህ ቦታ ያለሁት መባል አይደል? በጣም ብዙ ጥፋት በሚጠፋበት በዚህ ጊዜ ስለ መንግስት አገልጋይነት አሁን ቅድም ስታወሪልኝ ነበረ። በተለይ አሁን የገና ረዳት ዳኛ ሆነሽ ሰዎች እንዳያለቅሱ የሚፈልጉትን ነገር ቶሎ እንዲያደርጉ ማድረግ ላይ ኦፍ ኮርስ ያደግሽበትም ከዛ ያንቺ ማንነትም ይወስነዋል። ግን ደግሞ ለመንግስት አገልጋይነት ወይም ደግሞ ህዝብን ለማገልገል ያለሽ ቁርጠኝነት ግን የት ድረስ እንደሄደ አንቺ ከዚህ በፊትም ካለፍሻቸው መንገዶች መረዳት ይቻላል። መጽሐፉ ላይ ኢቭን ወደ ምርጫ ቦርድ ራሱ ተመልሰሽ ስትመጪ ይሄንን እድል ማግኘት ይሄንን ህዝብ ለማገልገል እድል ማግኘት ምን ያህል ትልቅ ነገር እንደሆነ አመስግነሽ ስትናገር አይቻለሁ። ምንድነው በመንግስት ኃላፊነት ቦታ ላይ ሆኖ ማገልገል በጣም ልብሽን እንዲስበው የሚያደርገው ወይም ደግሞ ለዛ እንድትሰጪ የሚያደርግሽ ነገር ምን ስላለሁ? እኔ አሁን በዚህ ቀን የጀመረኝ የምትይው ነገር አይደለም ወይ እንዴት ነው እዚህ ጋር ነው ያገኘሁት እንደው በቃ ብለሽ በጣም በመስመር አታስቀምጪውም። ቅድም እንዳልኩት ግን ያው የወጣሁበት ማህበረሰብ ትልቅ ነገር ነው እኔ ላይ ጣለው ብዬ ነው የማስበው። ከዛ በኋላ ግን ትምህርቱ ምኑም እየጨመረ ሲሄድ ራሴን እዛ ቦታ ላይ እዛ ፍላጎት ላይ ያገኘዋለሁ። ግን ይሄም ያም ተጠራቅሞ በህይወትሽ በቃ ካላረግሹ በቃ የሚኮሰኩስሽ የሚያሳክክሽ ነገር አለ አይደለ? በቃ ነው እዛ ጋር ይቀረኛል ለምትዩ ሁሉም ሰው አለው የተለያየ ነገር ነው እንጂ ለኔ እንደዛ ነው የሆንኩት። በቃ እንዴትም ብሎ በቃ አንድ ጊዜ በዚህ ሞክረዋለሁ፣ ሌላ ጊዜ አሁን ለምሳሌ 92 ዓመተ ምህረት 26 ዓመቴ ነው እና ምርጫ ወዳደራለሁ ብዬ ስነሳ ዳኛው ነሽ? ዳኛው ያው ባይ ዘ ዌይ የዛን ጊዜ ይቻል ነበር። በአዲሱ ጋር አይቻልም። ባይቻል ነው የሚሻለው። ባይቻል ነው የሚሻለው። ምክንያቱም በጣም የሚያስቀው ነገር ያኔ እኔ ምርጫ እየተወዳደርኩኝ ከኛ ኮንስቲትዩንሲ የሚመጡ ባለጉዳዮች እኔ ችሎት ይመጡ ነበር እና ገብቶሻል በጣም ኃይለኛ ቴምፕቴሽን ውስጥ ሊከት ይችላል። ወይ እነሱን አስደስቼ እዛ ጋር ፎቶዬን ሲያዩት እንዲመርጡኝ አይነት ነገር መሆን የለበትም። በቃ አሁን ህጉ ልክ ነው ተስተካክሏል። ያኔ ግን ይቻል ነበርና በቃ ግን የነበረኝ ዚል ምንም ልትገልጸው አትችይም። ጓደኞቼ ሁላ በጣም ጥቂት ጓደኞቼ ናቸው አንደርስታንድ ያደረጉኝና በርቺ ያሉኝ። ምንድነው እንደውም በቃ አጠገባችን እንዳደርሽ ስትጣበቂ ነይ ምናምን ሁላ ያሉኝ አሉ እና
በሌሊት ተነስቼ በቃ ሰው አሰማርቼ ወረቀት ፍላየርስ በትን ምን ሳደርግ ከዛ አይሱዙ ላይ ቆሜ በሞንታሮ ስቀሰቅስ እና አንድ የጎረቤቴ እለዋለሁ ግን ኦልሞስት እንደ ወንድሜ ነውና ውይ ቤት በኩል ደግሞ ዞሮ መጣ ያ ኢህአፓ ምናምን ይላልና አጎቴ ደግሞ በኢህአፓ ተገሏልና በቃ እሱን ነው እኮ የምታስታውሽኝ ምናምን ይላልና ግን በቃ ውስጤ አንዴ የተቀመጠ ዘር ነበርና የግድ ማድረግ ነበረብኝ። ደጋግሜ ሞክሬዋለሁ እና የሚቆጨኝ ቀበሌ ያለ ማስተዳደር ሙች ለምን ቅርብ ስለሆነ ለሰውና ነው ብዙ ቀበሌ ላይ ብዙ እንትኖች ስላለ እኔ አሁን ማቀውን ያኔ ድሮ ባቅ እንደምንም ብዬ እንደው እዚህ በዛ ብዬ ወይ ወረዳ ወይ ቀበሌ ምክንያቱም ያው የሰው ዴይ ቱ ዴይ ላይፍ በጣም ብዙ ነው ችግርም የሚያጋጥመው መፍትሄም የሚያገኘው እዛ ጋር ነው እና ከዛ ጀምሬ ቢሆን ኖሮ ላለው እና አሁን ወጣት ልጆች እንደዚህ አይነት ፍላጎት አለን ምናምን ሲሉኝ ከታች ጀምሮ በጣም ቆንጆ ነው ላለው ምክንያቱም ለሰው ያው ማገልገል ነውና ለምታገለግሉ ሰው በጣም በደንብ ያቀርባል አይደለ ይሄ ከህይወታቸው ከችግራቸውም ጋር በደንብ በቅርብ ያሳያል ከፍስቲ አትረሹም መነጠል ምናምን አይመጣም ብዬ አስባለሁና ድጋሚ ብኖር ወረዳ አስተዳደራለሁ የቀበሌ ይገርማል የ1992 ላይ ስትቀሰቅሺ አንድ በጣም ከገረመኝ ነገር አንዱ ጠጅ ቤት ሴቶች አይገቡምና ጠጅ ቤት ገብተሽ ኢቭን እንድትጋብዣቸው ከሌኮ ጋብዘውን ነበር የሚቀሰቅሱት ሲባል በቃ ካለፍኩ ከተመረጥኩ ጋብዛቸው እኔ የ26 ዓመት ወጣት ሆና ከዛ በግል ተወዳዳሪ ነበርሽ ፓርቲ ላይ አይደለም የነበርሽውና በግል ተወዳዳሪ አገሬ ላይ ለውጥ አመጣለሁ ብሎ መነሳት በራሱ አሁን ቀደም እንዳልሽው ሁሉም ሰው የየራሱ መሰጠት ስላለው በቃ ማገልገልን ከመምረጥ የመጣ ነው ብዬ አስባለሁ ግን ይሄንን ካነሳን አይቀር የአገልጋይነት ወይም ደግሞ እንደዚህ ተሰጠሁበት የምትዩ ነገር ብቻውን ግብ ሊሆን ይችላል ለምሳሌ ዳኛ ሆነሽ ስትሰሪ ያንቺ ዳኝነት የፍትህ ስርዓቱ ላይ ለውጥ የማያመጣ ከሆነ ዳኛ መሆንሽ ብቻውን ግብ ፖለቲከኛ ሆነሽ ተቃዋሚ ሆነሽ ከዛ ያው ሁሉ ነገር ውጣ ውረድ ታይቶ ያው ሁሉ መስዋዕትነት ተከፍሎ የምትፈልጊ ውጤት የማይመጣ ከሆነ በራሱ ትግሉ በራሱ ግብ ሊሆን ይችላል ብለሽ ታስቢያለሽ ወይንስ ውጤቱ የግድ አስፈላጊ ነው? ውጤት ምንድነው የሚለውንም ማየት ያስፈልጋል በጣም ትልቅ ጥያቄ ነው አይደለ ምክንያቱም ስትጀምሪ በተለይ ወጣት ሆነሽ ስትጀምሪ ህልምሽ ትልቅ ነው ማየት የምትፈልጊው ነገር ለውጥ በጣም ትልቅ ነው እና እሱ ጋር ለማድረስ አዋጣለሁና ሌሎችም ደግሞ ተጋግዘን እዛ ጋር እናረጋለን እያልሽ ነው የምታረጊውና ደግሞ ያው ተደጋግሞም ሲደረግ በዛ ሐሳቤ ነው ግን ራሱ ሂደቱ እኔ አሁን ያለኝን ጥሪ ያለኝን በውስጥ የተቀመጠውን ነገር በቃ ለመተግበር መሞከሬ ራሱ ህይወቴን መኖር አለብኝ አይደለ ለኔ ህይወት እሱ ነው በቃ መኖሩ ራሱ አንድ እንደ ግብ ሆኖ መቀመጥ አለበት ሁለተኛ ነገር ደግሞ ልክ መመዘኛ ሜትሪክስ አስቀምጦ ለምሳሌ ተሳካ የሚባለው እዚህ ቦታ ላይ 1-2-3 ቁጥር ነገር ሳይ ነው ብሎ በዛ መልኩ አስቀምጦ መሄድ በተለይ እንደዚህ በጣም ውስብስብ በሆነ ፖለቲካን በመሰለ የመንግስት አስተዳደርን በመሰለ ነገር ውስጥ ልክ እሷን አመጣለሁ ብሎ እዛ ጋር ካልደረስኩ ፌል አድርጌያለሁ ማለት በጣም ትክክል አይመስለኝም መሆን ያለበት በግረ መንገድ ስንት አእምሮዎች ውስጥ ለውጥ አምጥቻለሁ ስንት ሰዎች ላይ ኢንፍሉዌንስ አድርጌያለሁ ከዛ ደግሞ ምልሽ ዛሬ አንቺ ባታዩ ነገ ደግሞ ልጆቻችን የሚያደርጉት ነገር ይሆናል እና እነዛን አይነት ለውጦችንም እንደ ስኬት ማየት አለብን የስኬቱ እዛ አለ አይደለ ቁርጥ ባለ
እና ልክ አሁን እንደ ፋብሪካ ምርት ምናምን አንድ ሺህ ጠርሙስ ሲወጣ ነው ወይም ደግሞ እኔ እዛ ቦታ ስደርስ ነው ወይ እንደዚህ አይነት ነገር ትክክለኛ አካሄድ አይመስለኝም። ለውጥ ደግሞ የእውነት ፖዚቲቭ የሆነ ትክክለኛ ለውጥም መጀመሪያ ከሰዎች አስተሳሰብ ጋር የሚያያዝ ነገርም ስለሆነ ረጅም ጊዜ ይፈጃል። ዋናው ደግሞ መሞከራችን ነው ማለት ለአንድ ሰው ህይወት በጣም ውሱን ነው አቅሙ። እና እኔ አሁን ቅድም ስንገባ ለምን እንዳልጻፍኩ የሚገልጸውን ከዚህ ቀደም ለምን እንዳልጻፍኩ የሚገልጸውን የመጽሐፉን ክፍል አንብበሻል። አሁን ጽፌ ያለሁኝ ለምን ያለኝን ሰጥቻለሁ ብዬ ስለማስብ የተቀመጠልኝ እኔ ውስጥ መሞከር የፈለኩትን ነገር በቃ ለኮሚኒቲ ልሰጥ የምችለውን ነገር ሰጥቻለሁ። አብቅቻለሁ ማለት አይደለም፣ ግን ያ አይነት መረጋጋት በቃ ላደርግ የምችለውን ነገር ምንም ሳልቆጥብ የሆነ ቦታ ላይ አስቀምጫለሁ። አሁን መናገር ነው የተማርኩት ይሄ ነው ያልተማርኩት ይሄ ነው የወደቅኩት የተነሳሁት ብልም ምንም ችግር የለውም የሚል ነገር ላይ ደርሻለሁ። እና ከዚህም ስኬት በአጠቃላይ ከእንደዚህ አይነት ነገሮችም መሞከርም ራሱ ስኬት መሆን አለበት። ሰዎችን ሌሎች ደግሞ ተከታዮችን ማፍራት የምታያቸውንም የማታያቸውንም ሰዎች ህይወት እና አስተሳሰብ በተወሰነ መንገድ መንካት፣ እነዚህ ሁላ ነገሮች እንደ ለውጥ መታየት አለባቸው ብዬ ነው የማስበውና ራሱ ትግሉ ራሱ ትግልም እኮ ግን ራሱ አለው የታገልሽለት ነገር እንደምትፈልጊው ውጤት ባያመጣም ትግሉ በራሱ እንደ ውጤት ልናይ እንችላለን። ራሱ ሂደቱ ራሱ አለው ወደዛ ወደሚቀጥለው መጽሐፌ እንዳትወስጂ እፈራለሁ እንጂ አሁን 97 አሁን በጣም ሰው በቃ በቁጭቱ የዛን ጊዜ ነበረው እንደዚህ እና ምን የሚለው እንደ ኖስታልጂክ ሆኖ ነው አይደለም የሚያነሳው። ግን የሞከርነው ነገር እና ራሱ ሂደቱ ሰው የተሳተፈበት መጠን እና እኛም መራን ያልነው ያደረግናቸው ነገሮች በራሱ ማለት ነው በእኛ ሀገር አንድ የሆነ ታይም ላይ መሆኑ በጣም ትልቅ ነገር ነው። አናየውም እንጂ ደግሞ በአንድም በሌላ መንገድ የሆነ አይነት ውጤትም አምጥቶ ሊሆን ይችላል ብዬ ነው የማስበው። እንደዚህ አይነት ነገሮች ማህበራዊ ለውጦች ቀጥታ መስመርም ስለማይከተሉ ማለት ነው። ግን ራሱ ሊትሴም ሚያዝያ 30 ከሚሊዮኖች የሚቆጠሩ ሰዎች አደባባይ ላይ ወጥተው ሰልፍ ማድረጋቸው በጣም ሰላማዊ በሆነ መንገድ እሱ ራሱ በቃ ራሱ ትልቅ ሰክሰስ ነው። ከዛ በፊት ምን ሆነ ከዛ በኋላ ምን ሆነ ሳትይለት ማለት ነው። እንደዛ መታየት አለበት ብዬ አስባለሁ። በተለይ ደግሞ ከነበርንበት ነገር ስናየው ስናወዳድረው ለምሳሌ ለውጥ ከምንለው ነገር አሁን ሚያዝያ 30 ላይ የገለሹን ሰልፍ ብናይ ከዛ ምርጫውን ብናይ የውርጫውን ውጤት ብንመለከት ውጤቱ ምንም ሆነ ምንም ለምን ተሰናከለ ለምን ውጤታማ አልሆነም እሱ ሌላ ጥያቄ ሆኖ ግን ሰዎች የሚፈልጉትን ነገር በነፃነት እንዲገልጹ ማድረግ ከዛ ለህዝቡ ደግሞ የሚገባው ይሄ ነው ብሎ ሀሳቡን የሚገልጽ የማህበረሰቡን ትልልቅ የምንላቸውን ነገር የሚያከብር ሰው ስለ ፓርቲ ሳይሆን ስለ ግለሰብ ራሱ ስናመጣ እሱን እውን አደርጋለሁ ለህዝቡ ቆማለሁ የሚል ሰው መምጣት እሱን ተከትሎ ደግሞ እኔ በመፈልገው መንገድ አልሆነም በሚል ምክንያት ወይም ደግሞ በተለያዩ ምክንያቶች የተለያዩ መስዋዕትነት ለማህበረሰብ ለሀገር ሲባል መክፈል በራሱ ቅድም እንዳልሽው እነዚህ ነገሮች በራሳቸው እንደ ውጤት ልናያቸው ምንችል። ለምን መሰለሽ ይሄንን የጠየኩሽ አንዳንዴ ታዲያ ለዚህ ነው ለምን ታሰሩ አይደለ ለምን እንደዚህ ሆነ ሰው ለምን መስዋዕትነት ከፈለ እንደዚህ አይነት ነገሮች ስለምናይ ታዲያ ውጤት የለውም ማለት እሱ ምን ያደርጋል ዲስከሬጅ ያደርጋል ብዬ ስለማስብ ነው። አንዳንዴ የሆነ እኮ ታሪክ የሚያስተምርሽም ነገር አለ ከዛ ይሄን መንገድ እንዳትሞክሩት የሚል ደግሞ የሚያስተላልፈውም የራሱ መልእክት ስላለው በፖዚቲቭም ሆነ በኔጌቲቭ የሚያስተላልፈው ትልቅ ትምህርት ስላለ ከዛ እንዳልሽውና መስማማው ደግሞ ሁሉም ሰው የሆነ ነገር ጀምሮ ምድር ላይ ባለበት ጊዜ ጀምሮ እንዲጨርስ አይጠበቅም። እንጀምራለን እናቀብላለን ይቀጥላል ነውና ከዚህም በኋላ ያለው እሱን ይከተላል ብዬ አስባለሁ።
ቀጥሎ የሚመጡት መጽሐፎች ላይም የመጽሐፍ ምርቃቱ ላይም ተገኝቼ ስለነበረ በጣም ብዙ የተዘጋጁ እንዳሉ ስትገልጪ ስለነበር ሰዎች መስማት የሚጓጉትን ትልልቅ ነገሮች ይሄን አግኝቼበታለሁ የምትያቸውን ነገሮች ደግሞ በዛ ታሳይናለሽ እያስባለሁ። በቅርቡ በጉጉት እንጠብቃለን። እንደ አንዲት ፖለቲካ ላይ በጣም ትልቅ ተሳትፎ እንደነበራት ፖለቲከኛና በተለይ ደግሞ እንደ ህግ ባለሙያ ዳኛ እንደነበረች ሴት ፍትህ ማለት ላንቺ ምን ማለት ነው? እንዴት ነው የምትገልጪው ፍትሃዊነት? ፍትሃዊነትን ኦኬ፣ ከምንም በላይ እኩልነት፣ በህግ ፊት እኩልነት ለእኔ ትልቁ ነገር እሱ ነው። ከዛ ውጭ እንግዲህ ያለው ምልሽ ነው የፍትህ አስተዳደር ላይ ስንመጣ ሌሎች ነገሮች ትጨምርበታለሽ። ግን አንድ ግለሰብ ቢበደል የሚሄድበትና ፊቱም ምኑም ወይም ስሙም የመጣበት ነገር ሳይጠየቅ በደሉ የሚታረምበት ነገር ስርዓት መኖሩ በቃ ለእኔ ትልቁ ነገር እሱ ነው። እና ያ ደግሞ ለሁሉም ሰዎች በእኩልነት መስራቱ በዛ መልኩ ነው ፍትሃዊነትን መግለጽ የምፈልገው በዋናነት ማለት ነው። ያ ለምሳሌ የህግ ባለሙያዎች በጣም ብዙ ይሰማሉ ይሄንን ፕሮግራም እና የፍትህ ስርዓቱ ምንም ሊሆን ይችላል ምንም፣ ግን አንድ የህግ ባለሙያ ዳኛ እንደ ዳኛ፣ አቃቤ ህግ እንደ አቃቤ ህግ፣ አንድ ጠበቃ እንደ ጠበቃ በራሱ ፍትሃዊነት የሚለውን ነገር ወይም ደግሞ ፍትህ ማስፈን የሚለውን ነገር በግለሰብ ደረጃ ማድረግ ይችላል ብለሽ ታስቢያለሽ? አሁን በሰጠሽው ዴፊኒሽን ሌሎች ባሪየሮች የሉም? ለምሳሌ ሲስተሙ ልትዩ ይችላልሽ ማንኛውም ነገር በራሱ አንድ ሰው እንደው ተጋፍጦ ፋይት አድርጎ አቺቭ ሊያደርገው የሚችለው ነው ብለሽ ታስቢያለሽ ወይስ ሌሎች የሚፈልጓቸው ነገሮች አሉ? ያው ዴፊኒትሊ የተቋም ነገር አብሮ ማንሳት ይቻላል። ራሱ የህጎቹ ፍትሃዊነትም አብሮ ማንሳት ይቻላል። ግን ግለሰቦች ራሳቸው ባለሙያዎቹ ምንድነው ብዙ ልዩነት አይፈጥሩም ማለት ግን አንችልም። ኢቭን በጣም በከባድም ሁኔታ ወይም በቃ አስቸጋሪ በሆነ የተቋማዊ መዋቅርም ውስጥ ቢሆን እያንዳንዱ ባለሙያ ለህግ የሚገባውን ክብር፣ ለዜጋ የሚገባውን ክብር፣ ለራሱ የሚገባውን ክብር ሰጥቶ ያንን ማራመድ ሊያስፈጽም መሞከር አለበትና ኢቭን ተቋማዊ ባሪየሮችም እንኳን ቢኖሩ ብዙ ሰዎች ያንን ማድረግ ከቻሉ እና ወደዛ የሚሄዱ ከሆነ ያ ባሪየር የተባለው ነገር እየተሸረሸረ ትንሽ የላላ ይሄዳል አይደለ? ያው በጣም ብዙ ባለሙያዎች ደግሞ ተቃራኒውን ካደረጉ የተቋም ላይ ያለው ባሪየር እየጠነከረ በዛው እየባሰበት እና ወደኋላ እየተመለሰ ይሄዳል እና የግለሰብ ባለሙያውን የዳኞችንም ሆነ የጠበቆችን ኢቭን የፖሊሶችን አስተዋጽኦ ዝም ብለን በቀላሉ የምናየው ነገር አይመስለኝም። ብዙ ጊዜ ሰዎች እንግዲህ እንደ ፍትህ ስርዓት ብቻ ሳይሆን ስርዓቱን ብቻ ሳይሆን ግለሰብ ዳኞች፣ አቃቢ ህጎች፣ ጠበቆች በሚያደርጉት ነገር ደግሞ እዚህ ሀገር ምን ፍትህ አለ እንዴ ብለው ይጠይቃሉ፣ እንደያጋጠማቸው ነገር ማለት ነው። ስለዚህ አሁን እንዳልሽው ሁሉም ሰው የየራሱን ኃላፊነት ፍትሃዊ ነው ብሎ በሚያስበው መልኩ እንዳልሽው ህግ ሁሉ ፍትሃዊ ነው ማለት አይቻልም። ግን ህግን በአግባቡ መተርጎም፣ ማስረጃን በአግባቡ መመዘን፣ አንድ ባለሙያ እንደ ባለሙያ የሚጠበቅበትን ነገር ማድረግ በራሱ እንዳልሽው ሲጠራቀም ሲስተሙ ላይ ለውጥ ሊያመጣ ይችላል ብዬ አስባለሁ። ይህንን ለመነሻ ያነሳውበት ምክንያት ምን መሰለሽ? አንቺ ዳኛ በነበርሽበት ወቅት አንድ የሚታወቅ ፌመስ ኬዝ አለ። በቃ የአቶ ስዬ አብርሃ ኬዝ ላይ በዋስትና መልቀቅ አለመልቀቅ ጉዳይ ላይ የሰጠሽው ዳኝነት ነበረ። በእርግጥ 3 ሆናችሁ ነው የሰጣችሁት። ትነግሪናለሽ እንዴት እንደነበረ ሂደቱ ማለት ነው። በተለይ ለዳኞች በጣም ትልቅ ትምህርት ይሰጣል ብዬ አስባለሁ። ከዛ ስለዚህ ጉዳይ ኦፍኮርስ ይሄ መመለስ መጽሐፍ የልጅነት አስተዳደግሽን የመጣሽበትን ነው የሚገልጸው። ግን ጨረፍ አድርገሽ አልፈሽዋል እና ስትገልጪው አንድ ምን አልሽ? ያንን ጉዳይ ስትሰሪ ችሎት ላይ ቁጭ ብለሽ ለመጻፍ እጅሽ እስኪንቀጠቀጥ ድረስ ፈርተሽ እንደነበረ ገለሽ። ዳኛ ነበርሽ። ለምንድን ነው የፈራሽው? የሚያስፈራ ምን ነገር ነበረ? ውይ ምንም ያስፈራል። ምን ነበር?
ምንድነው እንደ ዳኛ ምልሽ ጉዳይሽን የምታየው በፋይል ነው አይደል? መዝገብ ቁጥር ይሄን ያህል ዝባር ምናምን ነበረ ድሮ፣ አሁን ይኖር አላውቅም። በፌዴራል ፖሊስ እና በነገሌ ምናምን ተብሎ ይመጣል። ወረቀትሽን ታያለሽ፣ ምን ታያለሽ አይደል? የነሱ ጉዳይ ላይ ራሱ ወረቀቱ ሳይመጣ እንደገና መጀመሪያ ጉዳዩ መጥቷል። ኦፍ ኮርስ ፍርድ ቤት ከመድረሱ በፊት ራሱ ፓርቲው ተሰንጥቆ ማቤት በኩል እንደቆመ እና የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ይመሩት የነበረው ፋክሽን እንዳሸነፈና ሌሎቹ እየወጡ እንደሆነ ምናምን እናውቃለን አይደለ? ግን ፍርድ ቤት እንደሚመጣ እኔ አላውቅም። እንደውም ጉዞ ላይ ነገር ነበርን የልምድ ልውውጥ ተብሎ ካናዳ ስንመለስ በጣም የመንግስት ትልልቅ ጉዳዮች እየመጡ ነው ተብሎ ተነገረን። ለእኔ በግሌ ተነግሮኛል። የቀኝ ዳኛው አዳነ ከበደም እንደተነገረው አውቃለሁ። የግራ ዳኛው ጎሽራ ጸጋው አይዶን ነው አልጠየቅኩትም። እስቲ ሌላ ጊዜ በደንብ ጠይቀዋለሁ። ግን ይሄን ነገር በጥንቃቄ ተመልከቱ በሚል በቃ ጥንቃቄ ድረስ ነው በኃላፊነት ተመልከቱ። እንግዲህ አለቆቻችን ኢሚዲየት አለቆቻችን ናቸው ይሄን የሚሉት። በኃላፊነት ነው የምንመለከተው። ግን በኃላፊነት ተብሎ የማይታለፍ ነገር አለ በህግ ምናምን እያልን እንትን አደረግን እና ከዚህ ነው የሚጀምረው። ኬዙ ሳይመጣ እንትኖ መጥቷል ማስጠንቀቂያው፣ እንዲህ ነው ማድረግ ያለባችሁ የሚል ማብራሪያው መጥቷል። ከዛ ደግሞ እንደገና ኬዙ ሳይመጣ እንዳለ ሚዲያው በጣም በቃ ትልቅ ዘመቻ ጀምሯል። ግራንድ ኮራፕሽን ያደረጉ ባለስልጣናት ምናምን ለህግ ሊቀርቡ የትልቁ ምንድነው ስሙ የጸረ ሙስና ዘመቻ አካል ነው ምናምን የሚል በቃ እቤት ስትገቢ ቴሌቪዥኑ ለብዙ ሰዓት ይሄን ነው የሚያወራው። ከዛ ፋይሉ ሲመጣልሽ እንኳን ግራንድ ፔቲው ጠፋ ማለት መርማሪው ይመይዞት መጥቶ እኔ በጣም ማረሳው መጀመሪያ ሰውየው ሳይመጡ አቶ ስዬ አብርሃም ማለት ነው እሳቸው ሳይመጡ ችሎት በበርበሪያ ትእዛዝ ለመጠየቅ መጣ ፋይሉና ከዛ ቤታቸው በርበር ይፈቀድልን ይላል። ምን አድርገው ነው ብለን ስንጠይቅ ያው ያ መጠየቅ አለብን። ዝም ብሎ ግን በጀነራል ትልቅ ኮራፕሽን ምናምን ስለተደረገ ምናምን የሚለውና ኤግዛክትሊ ምንድነው አደረጉ የምትሉት ብዬ እንደ ሰብሳቢ ዳኛ ጠይቃለሁ እኔ። ከዛ የኮሜርሻል ባንክ የንግድ ባንክ የቦርድ አባል በነበሩ ጊዜ አላግባብ ገንዘብ ወስደዋል ወይ ለሌላ ሰው ጥቅም አስገኝተዋል ቤተሰቦቻቸው አሉ መጀመሪያ። እሺ እሱም በትክክል ጽፋቸው አንጡ። ሄዱና ሲመለሱ ይቅርታ አይደሉም የንግድ ባንክ ቦርድ አባል ሆኖ አያውቁም። ከዛ በቃ እንኳን ላይክ በደንብ ተመዝነሹ እንዲህ ነው ትክክል ነው ብለሽ ልትቀበዩና ጊዜ ቀጠሮ ልፈቅጅበት ቀርቶ ለአሊጌሽኑ በቃ አለ አይደለ ይሄን አድርጓል ብሎ በክስነት ፖሊስ የሚጠቅሰው ነገር በትክክል ተገጣጥሞ እንኳን አልመጣም ነበር እና ሌሎችም ሰዎች አብረው ታሰሩ እና አስፈሪነቱ እንዳልኩሽ ነው። በቃ በዚህ በኩል ባለቃ በኩል ይመጣል፣ በዚህ በኩል በሚዲያ ይመጣል እና ደግሞ ምን ማንም መደበኛ ዜጋ ግልጽ ነው ለመረዳት ቀላል ነው ለሰው እነዚህ ሰዎች በፖለቲካ ችግራቸው ምክንያት ሊጠቁ እንደሆነ ማለት ነው። ያው ህግን እንደ መሳሪያ ለመጠቀም እንደሆነ ማለት ነው እና ከዛ በእያንዳንዱ ነገር ዛሬ እንደዚህ ተደረገ፣ ከዛ ሌላው ፋይል ይመጣል። ብዙ ንግግር ለምንድነው የምትፈቅዱት ምናምን እንባላለን። በችሎት ላይ አለቆች ይመጣሉ። እንዴ ላይናገሩ ነው እንዴ? የዳኞች አስተዳደር ማነው የዳኞች የስነ ምግባር ደንብ እኮ ባለ ጉዳዩን ንግግሩን አስጨርሱት ይላል እላለሁ እንላለን እና ከዛ ሚዲያው ደግሞ የፕራይቬት የግል የመንግስት እንዳለ እዛ ላይ ነው ያለው እና በቃ ግልጽ ነው
ቀጥታ ከመንግስት ማሽን ጋር ብቻ ሳይሆን መንግስትን ከሚመራ ሄድ ኦፍ ስቴት ጋር ሙላ የመጋጨት ነገር እንደሆነ ያስፈራል። ያፈርተናል። ብዙ ቀጠሮ የነበረው ነበረ ኬዙ ወይስ አይደለም? የነሱ የአቶ ስዬ አንድ ቀጠሮ ነው። የመጀመሪያው ላይ እንዳልኩሽ ራሱ የሚያወሩት ነገር የተቀናጀ ነገር ስላልነበረ ትንሽ ተነጋገርንና 7 ቀን እንሰጣችኋለን እና በሚቀጥለው ስትመጡ ግን መነሻ የሚሆን ነገር በደንብ አሟልታችሁ አምጡ። ለጊዜ ቀጠሮ ጊዜ ቀጠሮ እኮ ነው ማለት በህግ ቋንቋ ስታዩ እኮ በጣም ገና እንግዲህ ትራያል እንኳን ላይ ያልገባ ነገር ነው አይደለ? በጣም ብዙ ህግ የሚያፈላስፍ እና አንቀጽ የሚያጠቃቅስ ምናምን ነገርም አይደለም። 7 ቀን ሰጠን። በ7ኛው ቀን ሲመጡ ምንድን ነው ያሉት? ከአሚቼ መኪና በቅናሽ ለኢፈርት ተገዝቷል እና ለኢፈርት በሰጣችሁበት ዋጋ ለወንድሞች ይስጡልኝ ብለዋል ምናምን የሚል ነገር ሌላ ነገር መጣ ምናምን። እሺ በቃ ይሄ ነገርም ራሱ ሙስና መሆኑ ራሱ በመንግስት ስልጣን መጠቀማቸው ያኔ መንግስት ኃላፊነት ላይ እንዳሉ እንኳን የሚያሳይ ነገር የለምና whatever የምትሉት ነገር ሌላም ካላችሁ አደራጅታችሁ ወደፊት አምጡ። ግን እስካሁን ባየነው በዋስትና ነው የሚለቀቁት ብለን ወሰንን ማለት ነው። ያው እንግዲህ በጣም ነገሩን ድራማ የሚያደርገው አርብ ቀን ነበር ይሄ ሆነው። እኔ ቅዳሜ እነሱ አካባቢ ማለት መንግስት አካባቢ ማቀው ሰው ነበር ደውሎ ከቤትሽ እንዳትወጪ ይኸውልሽ መንገድ ላይ አንዱ ካድሬ ነው የሚገልሽ አለኝ። ያንን ትእዛዝ በመስጠትሽ ዋስትና በመፍቀዳችን እና በቃ ትልቅ በጣም ተናደዋል ሰዎቹ ምናምን ተባለ። በዛ እንግዲህ ምልሽ ነው እኔ ዋና ሀዘኔ 2 ሀዘን አለኝ። አንደኛ የዳኝነት ዘመኔ እንዳለቀ ተሰማኝ። ሁለተኛ ደግሞ በቃ ከዛ በፊት በጣም ብዙ በነገራችን ላይ እኛ ከስዬ አብርሃን ኬዝ ከማየት በፊት ከሌሎች ዳኞች ጋር የተከሰስንባቸው በጣም ብዙ ጉዳዮች ነበሩ። በኦነግ ጉዳይ ሰው አፍሰው እያመጡ በዋስ ለቀን ኤርትራውያን ናቸው ተብሎ ሰዎች ዝም ብለው ታስረው በዋስ ለቀን 70 ገጽ ክስ እኔና አንድ እዝራ አክሎግ የምለው የቀኝ ዳኛ ሌላኛውም አልጠራቸው እሳቸው ዲሰንት ያደርጉ ነበር። እኛ ስንወስን እኛ እነሱ እዛው እናንተ ወስኑ ወደ አየር ላይ አታውጡኝ የሚሉ ዳኛ ነበሩ እና መጨረሻ ላይ 70 ገጽ ክስ ቀርቦብን ያውቃል። ዲሲፕሊን ተከሰን ማለት ነው። እና ያኔ አቶ ወረደ ወልዴ የሚባሉ ናቸው ፍትህ ሚኒስትሩ። በጣም ብዙ እንትን ብለናል ማለት ነው። ብዙ አሳልፈናል። ለኔ አዲስ አይደለም። ግን ይሄኛው በቃ በጣም ዲቫስቴት ያደረገኝ ነገር ምንድነው? በሌሎቹ ጊዜያት እሺ ፖሊስ ነው ያጠፋው ሜቢ አቃቤ ሕጉ በትክክል እንዳያረገ ስላልሆነ ሊሆን ይችላል። ሜቢ ለፖለቲከኞቹ በደንብ ባለሙያዎቹ አላስረዱ ይሆናል ምናምን ታያለሽ። አሁን ይሄ ነገር ቀጥታ እየመጣ ነው እና በቃ ይሄ ነው ፖሊሲው ማለት ነው እና ያልኩት። ምክንያቱም ልክ የመጀመሪያው ዋስትና ፈቀድን አንለቅም አሉ። እንደገና ጠራናቸው። እሺ ለምንድን ነው የማትለቁት? ይግባኝ ብለናል እና ይግባኝ ስላላችሁ ምንድነው ታግዷል? አልታገደም። ስለዚህ እናንተ የምታቆዩበት ምክንያት የለም፣ ሰውየው ይሄዱ። ከዛ እሱን ወስነን እንደዚህ ወደ ፍለፊቱ አሁን የጣይቱ ማዕከል የተገነባበት እሱ ፍለፊት ላይ እሳቸው ደርሰዋል። እኛ ደግሞ ምሳችንን ልንበላ ዳኞቹ እንወጣለን እና እሳቸው የገቡበት መኪና ባለቤታቸው እየነዳች በቃ እንዳይንቀሳቀስ ምንድነው ጎማውን ለመምታት አነጣጥሯል ፖሊሱ። ለኔ በቃ ሰማይ ምድሩ ነው የተሽከረከረብኝና ለሲምቦሊዝም ማለት ነው። እኔ ህግን በቃ ረሸኑት ነው ያልኩት። ምክንያቱም ስንወስን ላይለቋቸው እንደሚችሉ ምናምን ለምሳሌ እኔ ገምቻለሁ። ግን ባይለቋቸው ፈታዋቸው ደግሞ እንደገና ሊይዟቸው ይችላል። ኦኬ ሌላ ቦታ ሊይዟቸው ይችላል። ፍርድ ቤት ግቢ ውስጥ እኛ እያየን እና ጠበቃው መጥቶ ብርቱካን ይለኛል ማለት ምንም
ላይክ ወረቀቱም እስክሪፕቶም የፍርድ ቤቱ ስልጣን የሚባለው ከዜሮ በታች ነገር ሆኖ ነው ያየሁት አይኔ ላይ ማለት ነው። እና ኃይለኛ ዲፕሬሽን ውስጥ ነው የገባሁት እውነት ለመናገር እና በጣም በጣም ከባድ ነበር ለሁላችንም። እና ያው ከዛ ስፓኒ ሁሉ ነገር ካበቃ በኋላ ቤቴ ሲሄድ ስልክ እኛ ቤት ስልክ የለም ነበር። በዛ ምክንያት የተጠቀሰው አክቹአሊ በዚህኛው መጽሐፍ ላይ እና የጎረቤት ስልክ ወስደው 129178 ይባላል እዛ ያስጠሩኛል። እሺ ስልኬን ሳነሳ ብርቱካን ነሽ? አንቺ ምንም በቃ አይሰማኝም ሰውየው። ማን ልበል? ከሙሰኛ ጋር ያደረግሽውን ውልና ውግንና የምንረሳልሽ እንዳይመስልሽ መንገድ ላይ ነው እሺ በመኪና ገጭተን የምንደፋሽ ምናምን በቃ እና ላይክ አለቀ አይደለ እንዴ ጉዳዩ ሄደ። አክቹዋሊ በማግስቱ ህግ ወጣና ጁሪስዲክሽኑ የኛ መሆኑ ቀርቶ ምናምን እዛ ሌላ ቦታ ሄዳል ተብሏል። ኦልሬዲ ወስደውታል። እኛ እንደውም አንዱ ነገራችን ወደ ኋላ እሳቸው ኬዝ ላይ አይሰራም ብለን ነው የለቀቅናቸው። ግን ፖሊሱ አይ የራሳችሁ ጉዳይ ብለው ሄደዋል። ጠቅላይ ፍርድ ቤትም ተቀብሏቸዋል። ነው እኔ ምን አድርጌ እንደሚሉኝ አላውቅም። እና ይወስ ቶታሊ እንትን የሚያደርግ ነገር እና በቴሌቪዥን አሁን ዳኞች የሚያስችሉ ዳኞች ፎቶ አይታይም። አሁን የዛ ዘመን እሷ ትምህርት ገና አልተወሰደችም ነበርና ላይቭ ነው መተላለፍ በዩ እና ታያለሽ በቴሌቪዥን ማታ እና ያኔ ደግሞ ሁሉ ሰው ቴሌቪዥን ያያል። ምክንያቱም ሶሻል ሚዲያ የለም ምናምን እና መንገድ ላይ ሲሄድ በቃ ሴቷ ዳኛ ብርቱካን ምናምን እኔ ለራሴ ባያውቁኝ ሁላ ነው። ምክንያቱም ነገሩ እየታወቅኩ ያለሁት በሰክሰስ ስቶሪ አይደለም፣ በጣም ባሳዘነኝ ስቶሪ ነው። እና በጣም በጣም መልሽ ልብ የሚሰብር ነገር ነበረ። ፍርድ ቤቶች ከምንም በላይ ጥበቃ ሊደረግላቸው የሚገቡ በቃ መንግስት ያው አንድ የመንግስት አካል ስለሆነ የፍርድ ቤት ዋናው ስራ ፍትህን መስጠት ነው። ስለዚህ ሰዎች የተበደሉ ሰዎች በሙሉ ከፈጣሪ በታች ፍትህ እናገኝበታለን ብለው የሚመጡት ነው። ኢንክሉዲንግ መንግስት ማለት ነው። መንግስትም እኮ ከሳሽ ተከሳሽ ሆኖ ይመጣል አይደል በተለያዩ ኬዞች ላይ ማለት ነው። ስለዚህ እንደዚህ አይነት በጣም ትልቅ ፕሮቴክሽን ሊሰጠው የሚገባ ከዛ ፍርድ ቤት ደግሞ በራሱ አንድ ተቋም ነው። ዳኞች ናቸው እሱን የሚፈጽሙትና ዳኞች ህግና ስርዓትን መሰረት አድርገው የሰሩት ስራ ላይ በጉልበት በኃይል የተሰጠውን ስራ ወይም የተሰጠውን ውሳኔ ወይም ትእዛዝ ተፈጻሚነት እንዳይኖር ማድረግ ሲሆን ለዳኛው በጣም ተስፋ የሚያስቆርጥ ይመስለኛል። ምን እኔ እዚህ ጋር መኖሬ ምን ይጠቅማል ታዲያ ወረቀት ላይ ለመጻፍ ካልሆነ መስጠቀር እስኪል ድረስ ማለት ነው አይደል? ያው በነገራችን ላይ አንድ ጊዜ እንዳልኩሽ ከአቶ ስዬ ኬዝ በፊት በነበረው ልምምዳችን ይሄ 7 ገጽ የተከሰስንበት እንደዚህ ሆኖብን ነው። ላይክ ኦነጊሉና አንድ ወረዳ ያህል ሰው አስረው ይመጣሉና ስማቸውን ራሱ መዘርዘር ይከብድ ነበር ያን ጊዜና እከሌ ምን አድርጎ ነው ልጁ በረሃ ገብቶ ነው እና አባትየው ምን ይሰራል በቃ ያንዳንዱ እንደዛ እንሄዳለን። ኤርትራዊ ነው ከሌ እና ኤርትራዊ ስለሆነ ይቀመጥ ብለን ነው ሪፖርት እስከሚደረግ ምናምን እና እኛ ያንዳንዱ ምንጥር እያደረግን ልቀቁ እንላለን አይለቁም፣ ልቀቁ እንላለን አይለቁም። ከዛ አንድ ቀን ሲመጡ ፌደራል ፖሊስ እና አዲስ አበባ ፖሊስ ነበረ እንትን የሚያደርገውና ላይክ መኪናቸው ሞልተው ሲመጡ ይዛችሁ ተመለሱ አላቸው። ሳታስገቡ በቃ እንደኛ ፊት እንዳታመጡ። ምክንያቱም እንደውም የመጨረሻው ቀን ልክ እንደዚህ ነገሮች እየሄዱ ያለ ልክ እንዲሁ ተመሳሳይ ነገር እኔ አምሽቼ ነው የምወጣውና የለቀቅነው ሰውዬ እንደዚሁ በችሎት ምናምን የለቀቅነው ሰውዬ እንደውም ተረኛ ችሎት በክረምት ለቆት እኛ በመደበኛ ስንገባ አልተፈጸመለትም ነበረ። ለቀነዋል በቃ እንዳትይዙት ከዚህ በኋላ ምናምን አለን። ምንም ተራ ነገር ነው ብታይ። እንደውም ትዝ ይለኛል ንግድ ፈቃድ ፎርጀሪ አድርጋል ነው ምናምን ተብሎ ግን ዋስ ተፈቅዶለታል። ገና ምንም ክስ ምናምን አልቀረበበትም፣ አልለቀቁትም፣ ይለቀቃል። ከዛ እኔ አርፍጄ ስወጣ ሜቢ 12 ሩብ ጉዳይ ወይ እንደዚህ ነገር ይሆናል። ግቢው ባዶ ነው። ከዛ ሰውየው ለካ ፈርቶ
እየጠበቀ ነው የኔ መውጣት ታስጥለኛለች ብሎ ከዛ ልክ በር ላይ ስንደርስ መጡ። እኔ እንደዚህ ነኝ፣ ሰውየው በቀኝ በግራዬ ነው። እዛ የሆነ የሲቪል ታርጋ ያለው መኪና ነው መጥቶ በቃ ፍናረጉትና አስገቡት። እና እኔ የመናደዴ የመደንገጤ እና ምናምን ፈረንሳይ ነው መሄድ ያለብኝ አይደል? ቀጥ ብዬ በግሬ ሲሄድ ታች ምንድነው ስሙ አምባሳደር ጋር ስደርስ ነቀው። በቃ ማለት እንዳለ ዞረብኝ። ደግሞ እኛ ፊት እኛ ግቢ የሚያደርጉት ነገር ነው ማለት ለህግ ያለ ንቀት በስንት ሌቭል ነው የሚገለጠው። ብቻ ሰኞን ነው የጠበቅኩት። ከዛ ሲይዘው ሲመጡ ይዛችሁ ተመለሱ ሌሎች ሰዎችን ልቀቁ ስንላችሁ ማትለቁ ከሆነ ያዙ ስንላችሁ የምትይዙ ከሆነ ለመያዝ ብቻ ነው የምትመጡት ማለት ነው። ስለዚህ የኛ መጽሐፍ ምንድነው ትርጉሙ? ይዛችሁ ሂዱ ምናምን። ዳኛ ስራ ማቆም አድማ አያረግም። በቃ ይሄ ተሰምቶ የሚታወቅ ነገር አይደለም። አቶ ከማል ያኔ ፕሬዝዳንት ነበሩ ጠቅላይ ፍርድ ቤት። በቃ ተጠራን እኔና እዝራ እና ሄደን አስረዳን። እኮ በጣም ቀላል ነገር ነች። ዋስፍት ልቀቁ ሲባሉ መልቀቅ አለባቸው። 48 ሰዓት አምጡ ሲባሉ ማምጣት አለባቸው። እንዲህ ሲል ብቻ ነው። በአጋጣሚ ያኔ አቶ አብዱ ሸገር የዋና ሬጅስትራር ነበርና ለሱ ተመራ ጉዳዩ እና በደንብ አጣርቱት። እንደውም እንኳን ጥፋት ሊሰሩ እንደውም ሞር እንትን ማድረግ ነበረባቸው ብሎ መለሰው ማለት ነው። እና እንዳልሹ ነው በጣም ለዳኛ ግን ለዳኛ ብቻ አይደለም። አሁን እኔ ሌላ ትዝ የሚለኝ እንደዚህ በ48 ሰዓት አምጡ ሲባሉ የማያመጡ የማይፈቱ አዲስ አበባ ፖሊስ ኮሚሽን ሶስተኛ የሚባለው ኮሚሽነሩ አንድ ቀን ራሱ መጣ ታስሮ እና በቃ ችሎቱን አናወጠው። 48 ሰዓት አለፈብኝ ብሎ ማለት ነው። ረሱት እኔ ወጭስ ምልሽ ያውኛ ዳኝነታችን ነው የምንሰራው። ለሌላው እንዳደረግን መታቸው አስረዱ ለምን 48 ሰዓት አለፈበት ብለን አለን። እና እንዳልሹ ነው የፍርድ ቤት ነጻነት እና የህግ የበላይነት ለሁሉም ሰው ነው የሚያስፈልገው። ለመንግስት እንደ ኢንስቲትዩሽን ብቻ ሳይሆን ግለሰቡ ራሱ አሳሪው ራሱ እንደገና ተጠርጣሪ ሆኖ መጣ ማለት ነው። ባለስልጣኑም ምናምን እኛ ዳኞችም ደግሞ በዛ በኩል መተን እንቃለን። ከምንም ነገር በላይ አስፈላጊ ነገር ነው ለአንድ ማህበረሰብ እና ፖለቲከኞች ይሄ በደንብ ቢረዱት። በእርግጥ ባለሙያዎቹ ለፖለቲከኞች በደንብ ማስረዳትና ማሳየት ያስፈልጋል። ምክንያቱም ፖለቲካ ስራ የሚሰራ ሰው ሁልጊዜ ፍጥነቱን ኤክስፔዳይትድ የሆነ ነገር ህግ ያዝ ያደርጋል አይደል? ህግ ምንድነው ልጓም ነው እና እሱን ፖለቲከኛ በተፈጥሮ ይወደዋል ብዬ አላስብምና ግን ደግሞ ባለሙያው በየቦታ ያለው ያንን ማሳየት ያስፈልገዋል። እኛ እንግዲህ ያኔ ሞከርነው እንደዛ ነው። በሚያኮራ ነገር ነው በነገራችን ላይ በወቅቱ የሚያናድድም ቢሆን ለሚያዩት አሁን ላሉት ሰዎች አይደል። አንቺ ራሱ ወደ ኋላ ሄደሽ ስታዩ ፈርተሽ ካለመልቀቅ ይልቅ በድፍረት ህግን መሰረት አድርገሽ አሁን ይሄ ለጀብድ ምናምን ሳይሆን በቃ በአግባቡ ስራ መወጣት። እኔ እውነት ለመናገር ከቁጭቱ ጋር መኖር አልችልም ብዬ ነው ማለት ውጤቱ። ሰዎቹም እኮ ታስረው ቆዩ እስከ ጭራሹኑ እኔም ታስሬ እዛው ተገናኘን። ኢን ተርምስ ኦፍ ቅድም እንዳልሽ ላይክ ውጤት ምናምን እዚህ ጋር አልመጣም። እኔ ሶስን ላይክ ብዙ ነገሮች እንግዲህ ሌሎቹን ጓደኞቼ የራሳቸው ጭንቅላታቸው ውስጥ ያወጡት ያወረዱት ነገር ይኖራል። ግን ለኔ ብዬ ያልኩት ምንድነው አሁን ይሄ ነገር በቃ
the whole መንግስት የሚባለው የመንግስት ኃላፊዎች የሚባሉት እንዲህ አነፍንፈው የሚጠብቁት ነገር ላይ እንደዚህ በወስን ምን እንደሚያደርጉ ገምታለሁ። ራሴም ላይ ጉዳት ነው የማመጣው። እንደዚህ ደግሞ በወስን ሁል ጊዜ በቃ እንትን ታረገኛለች ነው ጭንቅላቴ ውስጥ የሚቆጨኝ እና አለ አይደለ የህሊና እንትን እዳ ነገር ነው የሚሆነው። በቃ እንደዛ ብዬ ነው ያሰብኩት። ከዛ በላይ ምንም ነገር የለው። አዎ የህግ ባለሙያ በተለይ ደግሞ ዳኛ ሲሆን የሚጠበቀው አንድም እሱ ከየትኛውም አይነት ተጽዕኖ ገለልተኛ ሆኖ ህግና ህግን መሰረት አድርጎ ብቻ መስራት እንዳልሽ ነው። ቅድም ሁሉም ሰው የራሱ አቋም ሊኖረው ይችላል። ህጉ ምን እንደሚል እያወቀ ማስረጃው ለማን እንደሚያዳላ እያወቀ ነገር ግን አረ ጎመን በጤና በቃ እኔ ስራዬን ሰርቼ ከምጠየቅ የሚልም ይኖራል። ግን በጣም ትልቅ ትምህርት ያስተላልፋል ብዬ አስባለሁ። ለማንም ስለማይጠቅም ማለት ነው። ስፔሻሊ ለራስም ክብር ደግሞ ያስፈልጋል። እኔ በፊትም ዳኛ ሆኜ አንዱ ማስበው ነገር እሱ ነው። ይሄ ያለኝ አእምሮ የተማርኩትን ነገር በተማርኩበት ሁኔታ በሚገባኝ መንገድ ተርጉሜ ካልፈጸምኩበት ምንድነው ትርጉሙ? እዛ ጋር ተቀምጦ እንትን ማድረግና ያለኝን አቅም በትክክለኛው መንገድ መጠቀም ፈልጋለሁ። ለራሴም ለህግ አንደኛ ለህጉ ክብር አለኝ። ዳኝነት በጣም ፍቅር አለኝ። ግን ለራሴ ደግሞ ለራሴ ህሊና ደግሞ ክብር አለኝ እና ያንን ወደ ጎን ትቶ መሄድ ኢንስቲትዩሽኖቹን ብቻ አይደለም የምታዋርጂው ራስሽን ጭምር ነው ብዬ ነው የማስበው። በጣም ትክክል። ከዛ አሁን ልክ እንደጀመርሽው እንደተገናኛችሁት ከታሰሩ ሰው ጋር እስር ቤት አንዳንዴ በህይወታችን በጣም የሚያስደነግጡ እናልፍበታለን ብለን የማናስባቸው ነገሮችን እናልፋለን። አንዱ እንግዲህ ሰዎች አላግባብ እኔ በሰጠሁት ውሳኔ ወይም ደግሞ እኔ በሰጠሁት ትዕዛዝ መሰረት የሰጠሁት ትዕዛዝ በአግባብ አልተፈጸመልኝም ብላ ስትንገበገብ የነበረች ሴት እና ባለሙያ በሌላ ደግሞ አጋጣሚ ለእስር ተዳረገች። ከዛ እስር ቤት ከገባሽ በኋላ ደግሞ ፍርድ ቤት ከሚመጡ ፖሊሶች ጋር እነሱ የእስር ቤቱ ላይ ስልጣን ያላቸው ሰዎች ሆነው አንቺ ደግሞ ታሳሪ ሆነሽ ተዘግተሽ አንድ ቦታ ተገናኛችሁ አይደል? ሁለት ነገር በጣም ጥያቄ የሚፈጥር ይመስለኛል። የመጀመሪያው ነገር የታሰርሽበት መንገድ ኢፍትሃዊ መሆኑ ብቻም ሳይሆን ወይ መታሰርሽ አግባብ ነው አይደለም የሚለውን ብቻም ሳይሆን እንደ አንድ ዳኛ የሌሎች መብት ሲጣስ በአግባቡ ሰዎች ሲታሰሩም ሆነ እስር ቤት ሆነው በቁጥጥር ስር በነበሩበት ጊዜ ሊከበሩላቸው የሚገባቸው መብቶችን ከዛ ፍርድ ቤት ላይ የምትጠብቂው ነገር እንደ አንድ ቅድም እንዳልሽው ለፍትህ የቆመች ዳኛ ደግሞ ብዙ የምትጠብቂው ይኖራል እና ምናልባት አላግባብ ታስሬ እንኳን ቢሆን ፖሊስ ጋር ሲሄድ ህግ ሊከበር ይገባል። ከዛ ፖሊስ ጋር ደግሞ ከሄድኩ በኋላ ፍርድ ቤት ሲሄድ ደግሞ ፍርድ ቤቱ ልክ እኔ ለሌሎች እንደቆምኩት ለኔም መሆን ይገባዋል ብለሽ ትገምቺ ነበረ ብዬ አስባለሁ። እሱን ትጠብቂያለሽ። አንዲት የሆኑ ሰዎች ተጠርጥረው ሲመጡ ሊታሰሩ ይገባል ወይም ደግሞ ነፃ ናቸው ብለሽ ስትወስኝ የነበርሽ ዳኛ ስትታሰሪ እንዴት አየሽው? ለፍትህ ህግ መከበር ስለሚሉት ነገሮች ምን የተምታታ ነገር ገጠመሽ? በነገራችን ላይ አሁን ዝርዝሩን አልነግርሽም፣ ግን ታስሮ እኔ ፊት የቀረበ ሰው እና መፈታት አለበት ብዬ ያኔ ረዳት ዳኛ ነበርኩኝ። ዳኛ ስላልነበርኩ ስልጣን አልነበረኝም፣ ግን አላግባብ ነው የታሰረው እና መፈታት አለበት 3 ወር ምናምን ቆይቶ ነው የመጣው እና እንደዚህ አላግባብ ስለሆነ ፍቱት ብዬ ለዳኞቹ ፋይሉን ያስረከብኩት። እኔ ላይ አልችልም። በፊት መደበኛ ነገሮችን እነሱ የሚሰጡት ኢንስትራክሽን መሰረት ረዳት ዳኛ ሆነሽ ጊዜ ቀጠሮ ምናምን ትሰጫለሽ እና እንደሱ በምሰራበት ወቅት ያጋጠመኝ ኬዝ ነበርና 3 ወር ታስሮ አላግባብ በጻፈው ነገር ምክንያት ማለት ነው መታሰር የለበትም ብዬ ተከራከርኩለት። ሰው የኛን ኬዝ ይዞ ሞት ፍርድ ጠይቆብናል ማለት ነው on top of all that እና ያ ማለት ዲስአፖይንትመንቱ እና በጣም ቅር የሚያሰኘው የሚያናድደው ነገር ብዙ ነበረ ማለት ነው። ሌላ እስር ቤት
ዳኛውኝ እስር ቤት ሄድ ነበር። አረ አክቹሊ ምንድነው ከዳኞች ጋር ችሎት 3 ሆነን በእኛ ዘመን 3 ዳኛ ነበረ የሚያየው ጉዳዮችን። ወንጀል ጉዳይ ነው በአብዛኛው የሰራሁት። ከጊዜ ቀጠሮ ጀምሮ 3 ነው የምትሆኑት? 3 ነው። ያኔ ለረጅም ጊዜ 3 ነበረ። የሆነ ጊዜ 1 ሆኗል። እኔም እያለሁ በአንድ ዳኛ ሆኗል። ግን 3 የነበረበት 1 2 3 አመት ሰርቻለሁ። 2 አመት ሳልሰራ አልቀርም እንደ ዳኛ ማለት ነው። ከዛ በፊት ደግሞ እንደ ረዳትም ሰርቻለሁ። እና ችሎት ላይ ስንቀመጥ ቅጣት ላይ አሁን የቅጣት መመሪያ በጣም ዝርዝር ወጥቷል አይደለ? የድሮ ያው ለምሳሌ ከ1 ወር እስራት እስከ 15 አመት ጽኑ እስራት በሚደርስ ምናምን አይነት ነገር ነው አይደለ የነበረው። በጣም ዲስክሬሽኑ ሰፊ ነበር። እና ሁሉ ጊዜ እኔ ዝቅተኛው ላይ ወድቃለሁ፣ ጓደኞቼ ከፍ ያለው ላይ ይወድቃሉ። ከዛ ቀውሌ ክርክር ነው ለክር ከዛ አንድ ጊዜ ተነሳኝና በቃ የት እንደምንልካቸው ስለማናቅ ሊሆን ይችላልና እንሂድ ብዬ የችሎት አስተባባሪ የሚባል ስልጣን ተሰጥቶኝ ነበር። አየሽ በሷ ተጠቅሜ እንጎብኝ ማረሚያ የመጀመሪያ በእኛ ጊዜ ነው የተጀመረው። የችሎት አስተባባሪ ማረሚያ ቤት ሄደን እንጎበኛለን እና በጣም እስር ቤት ከዛ እንደውም መጽሐፉን ለሰብስቤ ለእስረኞች ሰጥቼ አውቃለሁ እንዲያነቡ። ከዛ ደግሞ ጠበቃም ሆኜ በአብዛኛው የወንጀል ጉዳይ ነበር የሚይዘውና እስር ቤት ምናምን በጣም አዲስ ነገር አልሆነም። ስገባ ያው ደንበኞቼን ደግሞ እዛው አግኝቻቸዋለሁ። ከዛ ኢቭን የላኳቸው ዳኛ ሆኜ የላኳቸው ሰዎች አግኝቻቸው አንዳቸውም ግን በቃ አይደለ መጣሻት ምናምን አይነት ነገር ያለኝ ሰው የለም። ከወንዶቹ ጋር ውሃ ይልኩልኛል፣ አይዞሽ ቡርቴ ምናምን ተብሎ አንዳንድ ጊዜ ደግሞ በሚስጥር ደብዳቤ እንኳን አንቺ እኛ እንወጣለን ምናምን እንደዛ አይነት ነገር። ፍርድ ቤት ላይ ግን የሚሆነው ነገር በጣም በቃ በተለይ የመጀመሪያው 3 ወር ምናምን በጣም ነበር የሚያናድደኝ። እያወቅኩት ማለት ዳኞቹ በቃ በደንብ ተመርጠው የተመደቡ እንደሆነ እያወቅኩት እንደዛ ምናምን ማለት ምን የማቀውን የተማርኩትን እውነት ዝም ብዬ አስቀምጬው እስር ቤት ትቼው አልወጣ ነገርና ልክ ሲያደርጉት የሚሄዱበት ደግሞ ርቀት ምናምን በጣም እንትን ያደርገኝ ነበረ። በጣም እናድር ነበረ። ከዛ በኋላ ግን ኦልሞስት በቃ ችሎት ስንሄድ ከጓደኞቼ ጋር ለማውራት በቃ ላይም አልሰማም ምናምን አይነት ነገር እንደሱ ነው እያደረኩኝ የነበረው ማለት ትችያለሽ። እና ግን ከዛ መጨረሻ ላይ ሞት ተጠየቀብን። ላይክ የተጠቀሱት አንቀጾች አንድ ላይ ስደምራቸው ይልሽ መንግስት ለመገልበጥ መሞከር፣ የምንድነው ስሙ ጄኖሳይድ በአማርኛ ምንድነው? የዘር ፍጅት፣ ዘር ማጥፋት የዘር ማጥፋት ለማድረግ መሞከር፣ የመንግስት ስራ ላይ ደንቃራ መሆን፣ አገር ክዳት፣ ከሌላ መንግስት ጋር መስራት ማለት እነሱ በሙሉ በቃ የመንግስት ላይ የሚሰሩ ወንጀሎች በሙሉ እዛ ተደርድረዋል። ማለት እኔም በወንዳኛ እዛ ላይ ማስረጃ ያቀረበልኝ either ሞት ፈርዳለሁ ወይ ደግሞ እድሜ ፈርዳለሁ ማለት እና ላይክ ብለው ያጣዳደፏትና ሞት ተጠየቀብን። እድሜ ልክ ተፈረደ ማለት ነው። ማቅለያ ስለነበረ እንጃ ምን እንደሆነ ማላቀም እድሜ ልክ ተፈርዶብን በ3ኛው ሳምንት ተለቀቀን እና መለቀቄን እኔ አልጠላሁትም። ግን ነው ችሎቱን እንዴት እንደሚጫወቱበት ነው ያየሁት። ወራሚ አመጣሽ ለፍርድ ቤቱ። ከዛ በኋላ እንደዚህ አይነት በቃ ሰው በምድር ላይ ሊሰራ የሚችለውን ወንጀል በሙሉ መንግስት ላይ ነው የፈጸሙት እነዚህ ሰዎች። ከባድ በቃ አለ አይደለ ለሁሉ ጊዜ ሎክድ መሆን ያለባቸው ብለሽ ስታበቂ በ3ኛው ሳምንት መልቀቅ ማለት የፍርድ ቤቱን ነገር እንደገና ደግሞ ያው ሞር እንደገና እንዲያንስ እና በጣም እሱ ደግሞ ቅር ይለኛል። እዛ መለቀቅ ሳይሆን አለመከበሩ እንደዚህ በዚህ መጠን ኢንስትሩሜንታላይዝ የሚያደርጉት ምናምን ያለሽ እና ያው በጣም እንትን ነበረ። ድራማ ነው።
እኔ አሁን የፍርድ ቤቶች ላይ ምናልባት ይቅርታ በደንብ የምታብራሪልን ከሆነ ካልሆነ እንተዋለን። ግን የፍርድ ቤት ሂደቱን ስትመለከቺ ለምሳሌ ዳኞች ተመድበው ምን አይነት ውሳኔ ሊሰጡ ይችላሉ ብለሽ ተብለው የተገመቱ ዳኞች ተመድበውብሽ እንደሆነ ትገምቻለሽ ማለት ታውቂያለሽ? ስትሄጂ ፍርድ ቤት ከፍርድ ቤቱ አትጠብቂም ፍትህ ይሰጠኛል ብለሽ በነበርሽበት ሁኔታ። ነገር ግን በየችሎቱ ደግሞ ትሄጃለሽ አይደል? ምክንያቱም በየቀጠሮ ጊዜ የየራሱ ፍርድ ቤቱ የሚሰራው ነገር ስላለ ማለት ነው። እኔ እንደ አንዲት ለፍትህ ፋይት እንደምታረግ ሴት ብቻም ሳይሆን እንደ ዳኛ በጣም ከባድ ይመስለኛል። ምክንያቱም እንኳን አይደለም ራስሽ ላይና በምን መንገድ ሊወሰን እንደሚችል የምትገምቹ ቀድመሽ ትከራከሪም አትከራከሪም ማስረጃ ብታመጭም ባታመጭም ውጤት የለውም ብለሽ ደምድመሽ የምትሄጂበት ይቅርና ጠበቃ ሆነሽ ራሱ ዳኛ ሆነሽ ስትሰሪ በነበረው አግባብ ዳኞች ሳይሰሩ ሲቀር ትንሽ ያማል። ራስሽን ስለምታስቀምጪ ዳኝነት ቦታ ላይ ማለት ነው። እንደው ትንሽ እንኳን ዳኞቹ ስለ ፍትህ ስለ ህግ መከበር ግድ ሰጥቷቸው አይ ማስረጃዎቻችንን በዚህ ሊመዝኑልን ይችላሉ ብለሽ በመሀል እንኳን ተስፋ የተነጠቀብሽ የችሎቱ ሂደት የለም? ምክንያቱም ገና ከመነሻው እንኳን አለ ማስረጃ ምናምን እንትን ሊያደርጉ መናገር ማለት ነው። አንድ ጉዳይ ልትጠይቂ ትንሽ ያልሻል ተቀመጭ ገና ለገና ጋዜጠኛ ይዘግበዋል ተብሎ ወይ ምናምን እና እንዳልኩሽ ነው። ኢቭን ፍርዱ በዚሁ መንገድ የሚጠናቀቅም እንኳን ሆኖ የመሰማት እንኳን እኛ አሁን በፖለቲካ የገባነው ሰዎች ተው ነው ወዲያው በቃ ጠበቆቻችንን ማሰናበትን። በጣም ብዙ ጠበቆች በነገራችን ላይ ቆመውልን ነበር። በጣም ብዙ ገሌ ከገሌ ማልለው በጣም ትልቅ መስዋዕትነትም ከፍለው ነው። ግን ተው ነው። ግን የሂውማን ራይትስ የሰብአዊ መብት ኮሚሽነር ሆኖ የነበረው ዳንኤል በቀለና የዛን ጊዜ ደግሞ የአክሽን ኤድ ይሰራ የነበረ ሁለቱም አክሽን ኤድ ነበር የሚሰሩት ነጻነት አባቱን ጠፋኝ ነው ባይ እና እነሱ በቃ እስከ መጨረሻውን ሞክረው ብለው ክርክሩን ሁላ ቀጥለውበት ነበር እና በጣም ነው የሚገርመው። እኛ ላይ እንኳን ያላመጡትን አይነት ማስረጃን ያመጡባቸው ላይክ ድንጋይ አስወርውረዋል፣ ጋዝ አቃጥለዋል ምናምን። ሰዎቹ እኮ ለምሳሌ አንዱ የቅንጅት ክርክር ምንድነው ፓርላማ መግባት አለመግባት ሲባል መተው እነሱ እኛ ጋር ፓርላማ ግቡና ነገሩ በዚህ መንገድ ይጠናቀቅ ብለው የሚጨቀጭቁ ሰዎች የሲቪል ሶሳይቲ ሪፕሬዘንታቲቭ ነን ብለው ማለት ነው እና እስከ መጨረሻው ሲከራከሩ በቃ የባሰ ነገር ሁላ ነው ያረጉባቸው ማለት ነው እንዳልኩሽና በጣም መሳፋሪና አናዳጅ። እኔ አሁን አንዳንዱን ነገር እንደውም ብዙም አላስታውሰውም እንዳልኩሽ ላለመናደድ አቴንሽን ሌላ ነገር ላይ ነበር ማረገው። በቃ ከጓደኞች ጋር ማውራት እናንተ ጋር ምን አይነት እስረኛ አለ ምን ቀልድ መጣ ምናምን የአይኑካ ደብዳቤ ይነበባል ምናምን እንደዛ ነገር አይኑካ ደብዳቤ አታውቂ ግን በቆየሽባቸው ጊዜ ሁለት ጊዜ ተመለሰሽ እኮ ገብተሻል ተወሰነ ከዛ ተመለሰሽ ገባሽ። እኔ የመጀመሪያው ያስደነገጠሽን ያህል ሁለተኛ ላይ ስትመለሺ ይሄን ያህል ግራ መጋባት ይኖረዋል ብዬ አላስብም። እንግዲህ እሱን አንቺ ታውቂያለሽ ትነግሪናለሽ። በነገራችን ላይ ሌሎች ተከታታይ መጽሐፎች ስለሚወጡ ዝርዝር ነገሮች የምታወሪባቸው የምትነግሪን ነገሮች ካሉ ከዛ በጣም እየተቆጠብን ስለሆነ እንደው ትምህርት ይሰጣል ብለን ከምናስባቸው ነገሮች ስለሆነ የምናወራው ሁለተኛ ላይ ተመልሰሽ ስትገቢ ምትወጪ መስሎሽ ነበር? ለምሳሌ አሁን የመጀመሪያው ላይ እንዳልሽው ነው እንግዲህ ማለት የነበረውም ነገር በጣም ሞቅ ያለ ነው። ከዛ ሳታስቢው አንቺ ከውሳኔው በኋላ ወጣሽ። ከዛ ሁለተኛ ላይ ደግሞ ገባሽ። እሱ ደግሞ ትንሽ እንትን ይመስለኛልና ውስጥ ያለው ነገር እንዴት ያለ ነበረ በጣም ፈታኝ እንደሚሆን እገምታለሁ። ሁላችንም መስር ብሎ ቀላል ስለሌለ ማለት ነው። እንደውም መጽሐፉ ላይ ስለ ትውስታሽ ስታወሪ የእስር ቤትና ስደት ያላጠፉትን እነዚህ ያለፍሽባቸው በጣም የሚገርሙ ነገሮችን ስትናገሪ ነበርና ምን ያህል እኔ ያልታሰረ ሰው ስለ እስር ከባድነት ሊረዳ ይችላል ብዬ አላስብም። ይሄንን የምለው በእርግጠኝነት ነው። ምክንያቱም ዳኛ ሆነሽ ሰዎችን ስትልቂ እስር ከባድ እንደሆነ ልትገምጪ ትችላለሽ። በሰዎቹ ግን ጫማ ላይ ሆነሽ ግን እስር ማለት እንደዚህ ነው እንዴ ላትይ ትችላለሽ። ቅድም እንዳልሽው ነው። ለምሳሌ የህጉ ፍቅድ ስልጣን ያለሽ ዲስክሬሽን
ትንሿን እንድትመርጪ እንደሚያደርግሽ ሁሉ በቃ ዳኞች ዲስክሬሽን እስካለን ድረስ ብለው ማክሲመሙን አለምንም ርህራሄ ሊመርጡ ይችላሉ። ኦፍ ኮርስ ፍቅድ ስልጣናቸው ነው፣ ህግ የሰጣቸው መብት ነው። አሁን መመሪያው ላይም እንደዚህ አይነት እንትኖች ስለሚኖሩ ግን ይሄን ያህል ጉልት ብሎ እንደዚህ አይነት ነገር ያሳጣኛል ያልሹ ካለ እንዳልኩሽ አሁን ስለ እነዚህ ስለ እስሮቹ ብዙ ምናወራ ምንም አይ ውድ ማይንድ ግን ላይክ በሙሉ ኮንቴክስት ላይ አርጌ በስጽፈው ያኔ መነጋገር ይሻል ይመስለኛል። ግን ዝም ብሎ አንዷን ነገር ግን ያው ሁለተኛው እስር ከባድ የነበረው ያልጠበኩት ማለት ነው ብቻ መታሰርን ነው። ለምንድን ነው እኔ ዳኛ ሆኜ ሰርቼ አውቃለሁ፣ ጠበቃ ሆኛለሁ፣ ታስሬም አውቃለሁ እና ለብቻ የሚታሰሩ ሰዎች የታሰሩ ሰዎች በቁጥር ነው የማውቀው። ለቅጣት ይሄ በቃ ተደባድቦ ምናምን ተፈነካክቶ እንትን የሚያደርግ እንደውም እነሱም በግሩፕ ነው እዛው ጨለማ ቤት ይባላል ለቅጣት ሲገቡ አውቃለሁ። ከዛ ውጪ ለብቻ ታስሮ የሚያውቅ የማውቃቸው በቁጥር ለምሳሌ አሁን አንዱ ለብቻው እንዳለ ሙሉውን ዘመኑን ታስሮ በኋላ የሞተው የክንፈ የቀድሞ የደህንነት ኃላፊ የነበሩት የአቶ ክንፈ ገዳይ ሻለቃ ፀሐዬ ይባላል። እና እኔ ድሮ የመጀመሪያው ዙር ላይ ስንገባ ስንወጣ እናየው ነበረ ብቻውን የሚታሰረው ምናምን። በቃ ሌሎች በቁጥር ማቃቸው እንጂ ለብቻው አንድ ሰው ለወራት እንደዚህ አንድ ቦታ ተነጥሎ ሲታሰር አላውቅምና ያን አልጠበቅኩ እና እሱ በጣም በጣም ከባድ ነበር። እንዳልኩሽ ምን ያህል ከባድ እንደነበር ከዛ እንዴት ሰርቫይቭ እንደተደረገ ምናምን ደንበኛ መጽሐፍ የሚጠብቀው ስለሆነ እንደዛ እንትን አደርጋለሁ። ግን እና ለመጀመሪያ ለአጭር ጊዜም ወይ ይሆናል ብዬ ገምቼ ነበረ ለብቻዬ ሲያስሩኝ፣ ግን ላይክ 6 ወር ሆነ እና ትንሽ በቃ ያብቃላት ነገር ነበር መሰለኝ። እንግዲህ አላበቃልኝም። ስብር ለማድረግ እንዳታንሰራሪ ለማድረግ ከዛ በጣም ይገርማል ማለት የፈጣሪ እገዛ እርዳታ እሱ ከምንም በላይ ሆኖ ከዛ ደግሞ ያንቺ ጥንካሬ ደግሞ የሰው ጉልበት በጣም በራስሽ መገረም አንዳንድ ጊዜ በራስሽ ትገረማለሽ። ኦልሞስት በቃ ያለኝን አቅም አሟጥጬ ጨርሻለሁ፣ ምንም አለቀ ከዚህ በኋላ እንደዛ አይነት እንትን አላመጣም ብለሽ እስኪሰማሽ ድረስ ማለት ነው በሙሉ በቃ ከዛ እንደገና በጣም እና የሰው መንፈስ ጥንካሬ እኔ የምልሽ የኔ ጥንካሬም አልለውም እንደው ውስጣችን ያለው ነገር ይገርማል። ገብቶሻል? አሁን እሱን ያሳለፈች ሴት ብድግ ብላ ሻንጣዋን ጠቅላ ምርጫ ውርዳ ሰራለው ምናምን ገብቶሻል? ልክ በዛው መንገድ ላይ እኮ ነው ያንን አይነት እሳት ገጠማት አይደለ? ትመጫለሽ። ትክክል። በጣም የሚገርመው እሱ ነው። እኔ ብዙ ጊዜ ደጋግሜ እንደገና የሞከርኩ ሰው ነኝና አይ ቲንክ በህይወት አንዱ አስገራሚውም ነገር እሱ ይመስለኛል። ደግመሽ እንደገና እንደ አዲስ እንደመወለድ ማለት ነው። በጣም ብዙዎች የሚማሩበት ይመስለኛል። አንዳንዴ በጣም ብዙ ጊዜ ሰዎች በቃል የኔ መጨረሻ ዛሬ ነው ወይም እዚህ ጋር ነው የሚሉበት አጋጣሚ ብዙ ነው። እንደየፈተናው እንደምናልፍበት መንገድ ሊለያይ ይችላል። ግን ነገ ሌላ ቀን ነው፣ አዲስ ቀን ነው። ስለዚህ አንቺ አልፌበታለሁ ብለሽ የምታስቢው እነዛ ሁሉ ፈተናዎች አሉ። ሰዎች ምናልባት እኮ ከመታሰርሽ በፊት በዛ ውስጥ እንደምታልፊ ብታውቂው ላትሞክሪው የምትችው አይነት አይደለ? ስለዚህ ምናልባት ይመስለኛል ላትገምቺው ትችላለሽ። ፈተና እንደሚኖረው መሰናክል እንደሚኖረው ብዙ መስዋዕትነት እንደሚያስከፍልሽ ትገምቻለሽ። ግን
ይሄን ያህል ሊሆን ይችላል ብለሽ ላታስቢ ትችላለሽ። ከዛ በኋላ ደግሞ የልጅ እናት ሆነሽ አራስ ልጅ ትተሽ ነው የገባሹ። በጣም ብዙ ነው፣ በጣም ዘርፈ ብዙ ነው የነበረብሽ ችግር ማለት ነው። የአንቺ ብቻ ጉዳይ አይደለም መታሰርሽ፣ ውጭ ያሉ አንቺን የሚወዱ እናትሽ፣ ልጅሽ እንደዛው። ስለዚህ ከዛ ያንን ሁሉ ነገር አልፈሽ ከዛ ደግሞ በነገራችን ላይ እናቴ የጠቅላይ ሚኒስትር ጽህፈት ቤት ስልክ ቁጥር የስልክ ቁጥር መያዣ ደብተሯ ላይ ከፊት ነው የነበረው እና አሁን ራሱ ሳይው ይገርመኛል። እየደወለች ያው ደብዳቤ አስገብታ ያው ኦፍ ኮርስ ጸሐፊ ጋር ነው የምትደውለው። ታየልኝ ትላለች እንድትፈች ማለት በጣም ያላለፈችበት ነገር የለም። ግን ያው ያ ህይወት እሱ ነው አይደለ? ያው እና ደስ የሚለኝ እሱን አልፎ እሷም አየችው። ያ እዛ ላይ አለማብቃቱ በጣም ትልቅ ነገር ነው። እናትነት በተለይ አሁን አንቺም እናት ስለሆንሽ በተለይ ደግሞ በጣም በብዙ ፈተና ውስጥ እያለፍሽ ስለነበረ ከልጅሽ ጋር የነበረው ነገር በጣም በርቀት ስለነበር እናትሽ ጋር ስለነበረች እናትነትን ማለት እኔ በዚህ ሁሉ ይህን ሁሉ መስዋዕትነት እከፍላለሁ ብዬ ስነሳ ለእናቴ አለማሰቤ ብለሽ ኮምንት ያላረገሽም ለምን መሰለሽ? ይሄን ምልሽ በጣም ብዙ መስዋዕትነት ከፍለዋል። አሁን እያንዳንዱ የመጽሐፉ እንግዲህ ይሄ የነገርሽን ነው። በዴይ ቱ ዴይ ደግሞ ህይወታችን በተለየኛ እናቶች የኢትዮጵያ እናቶች ለልጆቻቸው ህልማቸውን ትተው አይደል ካለፉበት መንገድ ወጥተው ልጆች ለማሳደግ በጣም ብዙ ሄዳሉ። ከዛ ያሳደጓት ልጅ ፈተና እንድትፈተን አይደለም በጣም ስሙዝ በሆነ መንገድ ሄዳ የተሻለ ቦታ እንድትሆን ይፈልጋሉና መታሰር ከዛ አልፎ ደግሞ ከታሰርሽ ደግሞ የሞት ፍርድ እንዲወሰንብሽ መጠየቅ እነዚህ ነገሮች በሙሉ ያያሉ ሂደቱን። ከዛ ከሀገሪቷ ይበላል ከምንለው ባለስልጣን ጋር ደብዳቤ መጻጻፍ መለመን እነዚህ ነገሮች አልፈዋል። አሁን እናት ሆነሽ ስታይ እንደው ምንም አይነት መስዋዕትነት መክፈሌ እንደው እናቴን ማሰብ አልነበረብኝም ብለሽ ታስቢያለሽ? ሳላስብ ቀርቼ እኮ አይደለም በቃ በምድር ላይ ቾይሶች መወሰን አለብሽ አለ። በጣም ከከባባድ ነገሮች አንዱን መምረጥ ያለብሽ ጊዜ ይኖራልና እኔ የቅንጅት ዘመን እኛ ሀገር የተፈጠረው ነገር ለኔ በጣም ኦልሞስት ከታምር በላይ የምቆጥረው የህብረተሰብ እንቅስቃሴ ነበርና ያ እንቅስቃሴ እኔን ሲፈልገኝ እና ሲጠራኝ እምቢ ብል በቃ በጣም ኢቭን እናቴም የምታምንበት እንቅስቃሴ ነው አይደለ? ጎረቤቶቼም ማለት ምንም እንትኑም መጠኑም አልነበረውና እሱን እምቢ ብዬ በኋላ ነገሮች ተበላሽቶ ባይ በጣም ይቸግረኛል ብዬ ነው የወሰንኩት። እናቴን አማክሬያታለሁ። ቅሪ ብላ በጣም አልጨቀጨቀችኝም። አይገርምሽም? አይ ቲንክ የተወሰነ ያህል ስለተረዳች ይመስለኛል። ግን ያው ደግሞ ስቃዩን በጣም ከባድ ነበረ። በሂደት ውስጥም ደግሞ አብረን ስናልፍ ለምን ምን እንደማረግ ሞር እየተረዳችኝም መታለች እና በጣም ይገርመኛል። ሁለተኛ ስታሰር የመጀመሪያው ዙሪ ነው ብዙ አፈቀላጤዎች ነበሩ ሀገር ውስጥ ምን እና ብዙም እሷን እንትን የሚያደርግ ነገር አልነበረም። ግን ሁለተኛው ያው ትንሽ ደብዘዝ ባለ ፖለቲካል እንትን ውስጥ ስለነበረ እሷ ሆነች የኔ እንትን ማለት ነው ተከራካሪ እና ሳያት በደንብ እንደተረዳው ሰው እንዴ ልጄ ምን አጠፋች የተማረችውን አደረገች እንደዚህ ሆነ። ከዛ ደግሞ መጨረሻ ላይ ደግሞ እንዲራሩላት አጥፍታለችም ከተባለ መንግስት መሀሪ ነው ምናምን ትላለች እና በሂደቱ ያለፍኩበትን መንገድ ለምን እንዳለፍኩበት ምናምን ያው እየተረዳችኝ የመጣች ይመስለኛል። ያው ግን ያው መልሽ ያው እግድ በቃ መወሰን ያለበት መመረጥ ያለበት ነገር ነው እና አይ ዊሽ እሷ ላይ እንደዚህ አይነት ነገር ባይመጣ ደስ ይለኝ ነበር።
አይውሽ እኔ ላይ ራሴ ማስቀረት የምችልበት መንገድ ነው። ሁሉም ሰው እኮ ነው በሚያልፍበት መንገድ ላይ የሚጠቅመው የሚጎዳውን ራሱን ብቻ አይደለም። ሞር እሱ ያሳዝነኛል። መጽሐፉም ላይ ብየዋለሁና እኛ ላይ ከደረሰው በደል እነሱ ላይ በየደረሰው ሞር ይቆጠቁጣልና እሱ በቃ አለ አይደለ ተመዝግቦና ታይቶ ቢቀመጥ ምናምን ሁላ ብዬ አስባለሁ። የኔ ብቻ አይደለም የብዙዎች ብዙ ችግር ውስጥ ብዙ መከራ ውስጥ ያለፉ እናቶች አሉ፣ አባቶች እንደዛ ትዳር አጋሮች። ትክክል። ከዛ በጣም ደስ የሚለው ነገር ደግሞ ከፍም ዝቅም የሚያስደስትም የሚያሳዝንም ነገር አይተዋል። ለምሳሌ ከስር ስትፈቺ የሰፈርሽ ሰዎች በቦታ ሲቀበሉሽ እዛ አካል ነበሩ፣ ስትሸለሚ መኪና እዛ አካል ነበሩ። ከዛ በኋላም ያለው በቃ ውጭ ሀገር ሄድሽ፣ ኦፍ ኮርስ ስደት ብዙ ነገር አስከፍሏችኋል። መጽሐፉ ላይ እንደገለሽልን ከስደት ተመልሰሽ ሀገርሽ ላይ በጣም በትልቅ ኃላፊነት እንድታገለጊ ስትደረጊ ነበሩ። ይሄ በራሱ በጣም ትልቅ የሚፈጥረው ነገር አለ። ስለዚህ ተመልሰሽ ያ ሁሉ ነገር አልፈሽ ከዛ ተመልሰሽ ሀገርሽን ደግሞ በትልቅ ኃላፊነት ስታገለጊ በአንድም ሆነ በሌላ የፈለግሽውን የማገልገል መንገድ አገኘሽው ማለት ነው። ደስ አለሽ? እኔ በጣም ደስ ብሎኛል። ከዛ በኋላ ያለፍኩባቸው እነዛ መንገዶች በሙሉ ይሄንን እንዳገኝ አድርገውኛል ትያለሽ ወይስ ምንድን ነው አዲሱ ኃላፊነትሽ ላይ የነበረሽ ስሜትሽ? ትንሽ ለመግለጽ ሞክረሻል መጽሐፉ ላይ ስሜትሽና ምናልባት ደግሞ ለካ ሰዎች ከዚህ ወደዚህ እንግዲህ በጣም ቀላል የሚባል ስልጣን አይደለም ምርጫ ቦርድ ማለት። ከዚህ ቀደም አንቺ ምርጫ ላይ ያሉ ኢፍትሃዊነትን ስትታገይ ነበር። ዋጋ እንድትከፊ ያደረገሽ አንድ መንገድ ላይ አንቺ ይገርማል አይደል? ምን ተሰማሽ? እንደ ምርጫ ቦርድ ከድሮ ጀምሮ የሚሰራ የነበረ ልጅ አለ፣ አሁንም አለ እና እኔም በነበርኩበት ጊዜ ነበረ፣ አሁንም ያው እየሰራ ነው። ኤኒዌይ ላይክ በገባ በሁለት ወሬ ምናምን አንድ ነገር ነገረኝ። ዳይሬክቲቭ መመሪያ ያወጡትን ይነግረኛል። ይሄ እኮ የብርቱካን ሕግ ነው የሚባለው አለኝ። ለምንድን ነው ስለው ለካ ቅንጅትን ወክዬ ስከራከር እዛ ምርጫ ቦርድ የተጭበረበረ ሂደት አለ ብዬ ከዛ ይሄ እንዲህ ከሆነ በዚህ መንገድ መተርጎም የለበትም ብዬ ተከራክሬ ያለውና ሕጉ ክፍት ነበረ። ብርቱካን ያመጣችሁ ተብሎ ለዛ እንደገና እና ያው የሚገርም ፓራሌል ነበረውና እኔ እያንዳንዷን ነገር ስናደርግ እያንዳንዷን የሕግ አሰራር ስናወጣ በቃ በሁለት እጥፍ ነው የማስበው ያንን ራሴንም እንደመካስ ነው። እኔ ጓደኞቼንም ሀገሬንም እንደመካስ አድርጌ ነው የምወስደው። በጣም ከባድ ነበረ እና እናቴ ደስ ብሏታል ስራ እንደገና ኃላፊነት ስለወሰድኩና ከዛ የኔ ልጅ ደግሞ በቃ ያለ ከባድ ነገር አታውቅም ትላለች ስደክም ስታይ ማለት ነው። እና እኔም ወደኋላ አላውቅም እና የምንችለውን ነገር በሙሉ በቃ ምንም ሳይቀርን አንጠፍጥፈን በጣም ጥሩ ቲም ነበረኝ እና እንደሱ አድርገን ሰርተናል። እና እንዳልሽው ፓራሌሉ በጣም ይገርም ነበረ። በጣም በቃ አለ አይደል እያንዳንዷን የፖለቲካ ፓርቲ መሪዎቹ ለምሳሌ አንዳንዴ ሲታሰሩ በቃ ግዴታችንም ነው እንደ ኢንስቲትዩሽን እስከ ጥግ ይሄዳሉ። ምክንያቱም እንደማስፈታት ማለት ነው ያኛውን ስለማውቀው እያንዳንዱ ፓርቲዎችም ሌሎችም ሊደርስባቸው ከሚችል ችግር ለማውጣት ህጋዊ ሽፋን ለመስጠት ግን ያው ምልሽ የት ይደርሳል ኢንስቲትዩሽናሊ የት ጋ ነው ነገሩ የፈለግናቸው ያደረግናቸውም ነገር በደንብ መሬት ይዘው ቋሚ የኢንስቲትዩሽናል መዋቅር ሆነው ይቀጥላሉ የሚለው ገና ረጅም ጊዜ ታየት ይጠይቃል። ግን ለእኔ እንዳልኩሽ ነው በጣም በደስታ ያለኝን ጉልበት በደንብ የሰጠውበት መስሪያ ቤት ነውና በጣም በጣም አም ግሬትፉል እሱ በጣም
በጣም ደስ ይላል ማለት ሰዎች በተለይ ደግሞ ያለፍሽበትን መንገድ ስለምታዩ መሰረታዊ የምትዩ ችግሮች የቱት ጋር እንደሚፈጠር ስለምታውቂው አንደኛ እሱ እንዳይፈጠር ጥንቃቄ ታደርጊያለሽ። በገባሽና በተገለጸልሽ ልክ ደግሞ ተጥሷል የምትያቸው ነገሮች እንዲስተካከሉ መንገድ ማድረግ ላይ በጣም የሚገርም ትልቅ በቀል ነው የሚመስለኝ። ለምን መሰለሽ ይሄን ምን በቀል ጥሩ በፖዚቲቭ ማለት ነው። ለምንድነው አንዳንዴ ያለንበት ፈተና የሚያልፍ አይመስለንም። ከዛ ተገልብጦ እዛ ቦታ ላይ ሲኮን በጣም ትልቅ ትምህርት ይሰጣል ብዬ አስባለሁ። ለሌላው ለሚመለከተው ብቻ ሳይሆን ለራስ ራሱ ኦኬ ለካ እዚህ ጋር አይደለም የሚበቃው ብዙ ነገር ማድረግ ይቻላል የሚለውን ነገር ማወቅ። በዚህ አጋጣሚ ምርጫ ቦርድ ላይ በነበርሽበት ወቅት ስለሰጠሽን አገልግሎት በጣም ማመስገን እፈልጋለሁ። በጣም ምክንያቱም በጣም ትልቅ ነገር ስለሆነ ማለት ነው። ከውጭ ሀገር ተመልሰሽ የፓርላማ ላይ ቃለ መሐላ ስትፈጽሚ ቃለ መሐላ እንድትፈጽሚ ያደረጉሽ በወቅቱ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት የነበሩት ወይዘሮ መዓዛ አሸናፊ ናቸው። ሁለታችሁም ስፔሻሊ ቅድም መነሻችን ላይ ስለናወራ ስለነበረው ስለ አርአያነት በተለይ ደግሞ በሴትነትና የህግ ባለሙያነት ላይ ቀላል ነገር ያለፋችሁ ሀገሪቷ ላይ በጣም ብዙ ነገር የሰራችሁ ሰዎች ናችሁና እዛ መድረክ ላይ በዛ መልኩ ማየት ኦኬ ለካ ሁሉም ነገር ያልፋል፣ የማይቻል የሚመስል ነገር በሙሉ ይቻላል እንድንል ያደርጋል። እኔ በወቅቱ የተሰማኝ በጣም የተለየ ስሜት ስለነበረ ማለት ነው። ስለዚህ እዛ ጋር የሚጫረው ማየት ቅድም እንዳልሽው ስራውን ብቻ ሳይሆን እንዲህ አይነት ነገር ለካ ይቻላል ብሎ ማየት በወቅቱ እንግዲህ በጣም ብዙ ሰዎች በጣም ብዙ ሴቶች በተለይ ደግሞ መነሻቸው ልትሆኑ ትችላላችሁ ብዬ አስባለሁ። እኔ በራሴ ያስተላለፈልኝ መልእክት የሰጠኝ ኢነርጂ በጣም ቀላል ስላልነበረ ማለት ነውና ስላደረጋችሁልን ነገር በሙሉ ስላደረግሽልን ነገር በሙሉ በጣም እናመሰግናለን ማለት እፈልጋለሁ። እግዚአብሔር ይስጥልኝ። በመጨረሻ መነሻችን ይሄ መመለስ መጽሐፍ ነውና ብዙ ያላወራ ነው ብዙ ያለፍሽባቸው መንገዶች ቀጥሎ ያሉ መጽሐፎች ስላሉ ነው። ምርቃቱ ላይም ስትገልጹ እንደነበረ መነሻሽ ይሄ ስለሆነ ከመነሻሽ ጀምረሻል። በጣም የሚያስደንቅ ነገር ነው እሱ። ከዛ በኋላ ተከትሎ ደግሞ በጣም ብዙ የምታዘጋጃቸው መጽሐፎች ይኖራሉ። በዚያ አይቆምምና መመለስን መጽሐፍ በሚመለከት አንባቢዎች እንዲያነቡት ወይም መመለስ የት ነው የሚገኘው፣ ሰዎች እንዴት ማግኘት ይችላሉ የሚለውን ማስተላለፍ የምትፈልጊው መልእክት ስለ መጽሐፉ ማለት የምትፈልጊው ነገር ካለ እድል ልስጥሽ። መመለስ እንዴት ቢታይ ደስ ይለኛል ወይም እንዴት ነው ከዚህ ሰዎች ምን ቢያገኙ ደስ ይለኛል የሚለውን ነገር እንትን ለማድረግ በፊትም ቀደም ሲልም ገልጬዋለሁ። የማህበራዊ ታሪካችን ውስጥ ያለ በቃ በጣም ትልቅ ዋጋ ያለው ቅርስን ቢያዩ በጣም ደስ ይለኛል። እሱን ነው ለማሳየት የሞከርኩት። የማህበራዊ ትስስራችን ለእያንዳንዱ ጥንካሬያችን ምን ማለት እንደሆነ ቢያዩ በጣም ደስ ይለኛል እና ቅድም ደግሞ ትንሽ የነካ ነው የሰው ልጅን አቅም ሪዚሊየንስ የምንለው እንደገና ወደ ቀድሞ ጉልበት እንደውም ወደ ተሻለ ጉልበት መላልሶ የመምጣት አቅም እሱን በተወሰነ ስለነካሁት እሱን ቢያዩት በጣም ደስ ይለኛል። ትናንትና አንድ ሰው ምን ብሎ ጻፈልኝ፣ ከመጽሐፉ ያገኘሁት ስሜት በእንግሊዘኛ ነው ያለው ቲርስ ኤንድ ጆይ ነው አለኝ እና ከጆይ ጋር መሆኑ በጣም አስደስቶኛል እና ያ ከኔ ታሪክ ብቻ የመጣ ሳይሆን በራሴ ኤክስፒሪየንስ ላይ ተመስርቼ የሸፈንኳቸው ያነሳኋቸው በጣም ባለቀለማማ ህይወት የኖሩ አብሮኝ የኖሩ ቤተሰቦቼ፣ ጎረቤቶቼ፣ የማህበረሰብ አባላት ከዛ የተቀዳ ደስታ ወይም ጆይ ነው ብዬ አስባለሁ እና ያንን ማድረግ ቢችል መጽሐፉ በጣም ደስ ይለኛል። ኦንላይን ኦርደር ማድረግ ይቻላል። ሶሻል ሚዲያ በስሜ ያለው ላይ ዝርዝሩ ይገኛል። በቴሌግራም በዋትሳፕ እንገኛለን፣ ዴሊቨር እናደርጋለን። ሌሎቹ የመጽሐፍት መደብርም ጋር መጽሐፍቶቹ አሉ።
እና ጥሩ ምላሽ እያገኘው ነው። በጣም ደስ ብሎኛል። ደግሞ ወደሚቀጥለው ጽሁፍ እስከሚሄድ ደግሞ ትንሽ ችኮላም አለብኝ ጎን ለጎን እንደዚህ ይጠበቅ ነበር። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ቀጥሎ ያሉትን መጽሐፎች በጉጉት እንጠብቃለን። አይቆዩም ብለን ነው ተስፋ እናደርጋለን። በዚህ ተማማቀበት ተስፋ እናደርጋለን ይመጣል ብለን። ተመልካቾቻችን መመለስ መጽሐፍ ቦጌ ትውስታዎቼ በሚል በብርቱካን ሚደቅሳ የተጻፈውን መጽሐፍ እዚህ ከስክሪኑ ስር በምናስቀምጥላችሁ መገኛ የምታገኙት ይሆናል። ስለተከታተላችሁን እጅግ አድርገን እናመሰግናለን። ለዛሬ የነበረን ፕሮግራም ይህን ይመስላል። ሳምንት በሌላ የህግ ባለሙያ ከሌላ ጉዳይ ጋር ጠብቃችኋለሁ። እስከዛው ሰላም።